ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነ የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ
እንደ ቁራ ብጮህ ሰው ከተከተለኝ ይላል ኮርዳይት። ሺህ ጊዜ እንደ ቁራ ብጮህ ሰው ከተከተለኝ ምን ማለት ነው? ሺህ ብንለፋ፣ ሺህ ብንደክም፣ ሺህ ብንጮህ በሀገራችን ጉዳይ ላይ እንቅልፍ የለንም ማለት ነው። እንዴት አደራችሁ? እንዴት ዋላችሁ? እንግዲህ ዛሬ ኮርዳዊት ደን ፈርስት አይ ሲ ኦኬ $5 ሼር እኮ ለማድረግ ይከፈላል። ቀላል አድርጋችሁታል እናንተ። ለሼር $5 ሼር ለሚያደርጉት ዝድርኮ ይሄ አልቻልነው ፈተና እኮ የሚገርማችሁ ሼር ላደረጉበት ቻርጅ ያደርጋል። ምክንያቱም ብዙ ነው፣ እውነት ነው ነገሩ። ስራው አድካሚ ነው። ወደ ሚሊየን ሰዎች ጋር ነው ሼር የሚያደርጉት። ስለዚህ ስራው ከባድ ነው። የሚከፈለው ክፍያ ግን እንግዲህ ከአቅም በላይ ነው የሚሆነው። ኦኬ እንግዲህ ዛሬ አንድ ትልቅ ስብሰባ ነበር። ሀገራዊ ስብሰባ ነው። ሀገራዊ እና ዓለም አቀፋዊ ስብሰባ ሲሆን ከረባት ይደረጋል። ታውቃላችኋል። ሌላው ከረባት የሚያደርገው ዩቲዩብ ላይ ሄዶ ሊጣል ነው ወይ ለዩቲዩብ ተጋብዞ ምናምን እየተቀደዱ ከረባት እያደረጉ ስብሰባ ሲኖር ፕሮቶኮል ያለው ቦታ ላይ የሚሄድ ሲኖርብን ለዩቲዩብ ከረባት አያስፈልግም። ቀለል ያለ ልብስ ይህ ማስንት ማወናበጃ ነው። የከረባት ምናምን አድርጋችሁ የምትወጡ ቲክቶክ ላይ ዩቲዩብ ላይ የምትጣዱ ስነስርዓት አድርጉ። ስነስርዓት ቦታ አለው። የከረባትንና የሱፍን ክብር አትንፈጉብን። ባለቤቶቹ አለን፣ ባለቤቶቹ አለን። የዚህ ራሱ የተሰጠን ባለቤቶች አለን። የፓተንት ባለቤቶች የከረባት የሱፍ የልብስ ያለባበስ ስታይል። ስለዚህ አታበላሹብን እና እኛንም ሞራላችን ላይ አትረማመዱ። የት ቦታ ላይ ሱፍ እንደምትለብሱ፣ የት በተከረባት እንደምትለብሱ፣ የትኛው ቦታ ላይ በሸሚዝ እንደምትወጡ ማወቅ አለባችሁ። ኦኬ እኔስ ውስጥ አይገባኝም። አሁን ለምን ገባው? እኔ እኮ ምን መራሴ እኮ አያፋ ያርፍም እኮ እጅግ ግጥም እላለሁ። ገባና ያው መነካካቴ ስለማይቀር ነው። ኦኬ አሁን ዛሬ ሁለት ወሳኝ ፕሮግራም ነው የምንሰራው። ከፕሮግራማችን በፊት ግን ዛሬ ቅድም በጎ ላይ የተሳተፉት ሰዎች በሙሉ የራምባንታ እንግዲህ ቅድም ምስጋና አቅርበን ነበረ። ከምስጋናው በኋላ የባካችሁን ሰዎች ስም ጥቀሱ ብለን ነበረ። ያልጠቀሱ ሰዎች በጣም ወሳኝ፣ በተለይ እንደና አቶ ሽመልስ የወራዊ ደንበኛችን ናቸው። ከአሜሪካን ሀገር በጣም በየወሩ ጎን የሚረዱ ሰዎች ናቸው። እነሱን ከዚህ ከግምት ያላስገባንበት ምክንያት በካምፔኑ ላይ ሳይሆን በአጠቃላይ ስለሆነ ሽመልስን አልጠራንም። አቶ ፋሲል እንግዲህ የመጀመሪያው ካምፔን ከአብርሽ ጋር የነበረው ነው። አቶ ፍስሐ እንደዚሁ፣ አቶ ክፍለዝጊ ሰለሞን ከአዲስ አበባ ከወላሞ ስፈር ከ09 ቀበሌ ናቸው። አቶ ዳንኤል፣ አቶ ገነት፣ አቶ አቤነዘር፣ አምባሳደር ተስፋዬ እንዲሁም ደግሞ ወንደሰን ማሙሽ እና ቲኤን ከካናዳ እና አምሳል ከአሜሪካን እንዲሁም ወይዘሮ አበራሽ ከአሜሪካን። እነዚህን አልጠራናቸውም። ሌሎችም አሉ። አድሚኖቻችን እነ አንቶኒ አልተጠሩም። እነ ነቢዩ እነ ካሰችን የጠራው መሰለኝ አዶን አላውቅም። ብቻ ዞሮ ዞሮ ሌሎችም እንደዚሁ እያስታወስን ምስጋናችን ማቅረባችን አይቀርም እና በየሰዓቱ አንዳንዴ ያው ብዙ አይደለም ያንን ሁሉ አንዴ ማቀነባበር አንችልም እና ሰዎች እንዳይቀየሙ ጭምር ነው እና ምናልባት ስማችሁ ያልጠቀሰ እባካችሁን በቀጣይ ደቤ የሼር ማድረጊያው እንከፍላለሁ። ጆቫን ይከፍላለሁ። መከፈል አለባቸው። ልጆቹ ይደክማሉ። ሚሊየንስ ቦታ እኮ ነው ሼር የሚያደርጉት። በጣም ይገርማል። በቲክቶክ በዋትሳፕ በሜሴንጀር በተለያየ መልኩ ነው ሼር የሚደረገው። ስለዚህ አድካሚ ነው ስራው። ኦኬ በጣም አምሮበታል። ስለመጣ እንኳን ደስ አለን። እሺ እንግዲህ የዛሬ የኢራን ጉዳይ የሻቢያን ተከታዮች ለምንድን ነው አንጫጫችሁ? ሻቢያ መንደር በሙሉ አያቶላ ወሬያችሁ በሙሉ እንደዚህ ነው። አለቀ። ህልውናችን፣ አንድነታችን፣ ጠበቃችን የቆመልን ለእኛ የቆመ የኤርትራ መገንጠል በቃ ያጸደቀልን እሱ ነበረ። እሱ የለም ማለት የኤርትራ የእውቅና ጉዳይ አለቀላት ምናምን። እኛ ምን አገባኝ? ምን አገባኝ እኔ? እሱ ነበር ዋስትናችን፣ እሱ ነበር እውቅናችን፣ እሱ ነበር የገለጸልን። እሱ እንደዚህ ከሆነ ከሞተብን እኔ አሁን ለኔ ፖለቲካ ነው። ሻቢያዎች ምን አገባው ኮርዳይት ለዚህ ጉዳይ? ይሄ ጉዳይ ይሄ ጦርነት የዓለም ጦርነት ነው። ሀያላን ሀገራቶች በራሳቸው የራሳቸው ስራ አላቸው፣ እንደሚሰሩ ያውቁታል። ምን ያገናኘዋል ከኔ ጋር? ምን ያገናኘዋል ከኢትዮጵያ ጋር? ዲቪ የድሮም ያሁኑም ዘናጭ እንዴ አለባበስ ተራቆ 3 ጊዜ በቁንጅና ውድድር እኮ አዋርድ ይበላል። በቁንጅና ውድድር 3 እኮ አዋርድ በልተናልኛል። በስታይል ባለባበስ ብቻ ከ40 በላይ እኮ ሞዴል ልብሶችን ሰርተናል። ፋሽን ሾው አዘጋጅተናል። ያሁኑን አያርገውና እንደዚህ ሳንቀረቅስ በፊት እና
እኔ በጣም ግራ ስለገባኝ ነው። ሚዲያውን አጨናነቁት ሻቢያዎች። እንጀራ ገመዳችን ተበጠሰ ይላል አንዱ ደግሞ ይወጣና ህልውናችን አፍርድሜ ገባ ይላል። ከዚህ በኋላ በቃ ተስፋ ቆረጥን፣ በቃ የኤርትራን ጉዳይ በቃ አለቀላት ማለት ነው። ያ ኩርዳይት እንደለፈለፈው በቃ የኩርዳይት መሳቂያ ሁንን ምናምን ወሬያቸው። እኔ ስለሱ እናንተ ሻቢያ ስለማያገባኝ ሁዬ እኔ አያገባኝ እዛው ቻሉ። እንደገና ይሄ አንድ እኔ በጣም ያናደደኝ ነገር ጦርነቱን የእስልምና ጦርነትና የክርስትና ጦርነት ታደርጋላችሁ አንዳንዶቻችሁ። በጣም ይገርማቸዋል። ቁጡ ከዛ ውስጥ ልክ ይሄ የሻሸመኔው አይነት ነገር መጣ። አሁን ሻሸመኔ ጀዌ ነው የሚያስገድለው ነግረናቸዋል። እሱም ነግሮናል። ሻሸመኔ፣ ባሌ ምናምን ቦታዎች ላይ ስራ ሰርቻለሁ እኔ ብሏል ራሱ ጀዌ ኦፊሻሊ የተናገረው እሱ። የሻሸመኔ ጉዳይ የሻሸመኔ ግድያ ጉዳይ ጀዋር እንደሚሰራው ማንም የሚታወቅ ግልጽ ተራማሪ የሚገባው። ኦፍኮርስ ገዳዮቹ ሻቢያዎች ናቸው። ገዳዮቹ የኦሮሞኛ ቋንቋ ተናጋሪዎች ጉትን የኖሩ መንደር 10 መንደር 4 ከወለጋ የመጡ ሰዎች ህወሓትና ሻቢያ ደግሞ ናቸው። ግልጽ ነው። ግን አሁን ለንጥላችሁ የክርስቲያን እዛ ስማ ኦሮሞ አይመርጡም፣ አማራ አይመርጡም፣ ክርስቲያን አይመርጡም፣ ሙስሊም አይመርጡ አርደው ነው የሚሉት። ዓለም አቀፍ እውቅና ሰው ተጨፈጨፈ እንዲባል ነው። አርሲ ላይ የሞቱት ኦሮሞዎች ናቸው። አማራ አለም እየሞተ ያለው፣ ክርስቲያን አለ ሙስሊም ነው እየሞተ ያለው። ነዋሪውን ነው እየገደሉ የሚሞቱት። የነዋሪውን ቤት ነው አያጣሩማ እንደሆነ ገዳዮች ናቸው። የዚህ ፓተንት ባለቤት የዚህ ስራ ባለቤት ጀዋር ነው። አንዳንዶቻችሁ ልክ አምጥታችሁ ክርስቲያን አማራ ትላላችሁ። የለም እንዲህ አይነት ጨዋታ አቁሙ። ፖለቲካ እንደዚህ አይሰራም። ስለሰማዋችሁ ነው። ይሄውን የኢራንም ጉዳይ እስልምና አይደለም እንዴ? እስልምና አይደለም። ይሄ የዓለም የፖለቲካ ጉዳይ ነው። ዲቪ ያለባበስ በጣም ያምርባል። ፕሊስ አልፎም ቢሆን ልበስልን እስቲ። ስብሰባ ካለ ለብሳለሁ። ልክ እንዳሁን የመጣው አሁን ለምሳሌ ከኤምፒዎች ጋር ስብሰባ ነበረኝ። ከኤምፒዎች ጋር ስብሰባ ጨረስኩኝ። መጣው ሳላወልቅ በዚሁ ልብስ ገባው ማለት ነው። አለ እዚህ ጋር ቤልት ሁሉ ነበረኝ እኮ ቤልት ነበረኝ፣ ሱት ነበረኝ፣ ምናምን ነበረኝ ከነጭ ስታይል። አሁን ትንሽ ሙቀት ስለሆነ ነው ቤት ውስጥ የለበስኩት እንጂ አለባበስ እኮ ወጣው። ኦኬ አሁን እኔ ይሄ እንዲህ ጭፍን የሆነ ነገር አቁም። በዚህ ጦርነት እኮ በኢራን ጦርነት እኮ ዋና ያኮረፈው ማን ነው? ራሽያ አለ። ፑቲን እኮ ነው የተናደደው። ፑቲን እኮ የኛ ወዳጃችን ነው። ራሽያ እኮ ማለት እኮ የመጨረሻዋ የኦርቶዶክስ ክርስቲያን ሀገር እኮ ነች እንዴ። ብዙ የክርስቲያን ሀገሮች በዚህ ጉዳይ ላይ ይጮኸዋል። ግን አይደለም፣ የአማጽያንን ማጥፋት ነው፣ መፈልፈያውን ማጥፋት ነው። ሰፖርት የሚያደርገዋቸው ብሔረሰቦችን የሚያደራጇቸው ሀገራቶች የግድ ነው። ቀጠናው ሰላም ማግኘት አለበት። ሻቢያ ቀጣይ ተረኛ ሊሆን ይችላል። ምክንያቱም የአማጽያን ኃይሎች በሙሉ የሚሰለጥኑት የት ነው? ኤርትራ ውስጥ ነው የሚሰለጥኑት። ባለፈው አጫውቻቸዋለሁ። አንድ ሰልጣኝ በዶላር ነው የሚከፈለው። ኢሳያስ አፈወርቅ አማጽያኖችን ባሰለጠነ ቁጥር አንድ ወታደር ሲሰለጥን አማጽያን ሲያሰለጥን ኢሳያስ አፈወርቅ የምሳ የቁርስ የራት የልብስ የጥይት የማሰልጠኛ ጠቅላላ ገንዘብ ነው። በሱ ነው ኤርትራን የሚያስተዳድራት ያለው። ሌላ ምን ቡና ኤክስፖርት አያደርግ፣ ወርቅ ኤክስፖርት አያደርግ፣ ነዳጅ በምን የሚተዳደር ይመስላል? ሬበርሶችን አሰልጥኖ ነው የሚያገኘው። አሸባሪ አሰልጥኖ ነው የሚያገኘው። የነዛ ደግሞ ትልቁ ፓወር የት ነው ያለው ነው። ይሄ ያ እንግዲህ ሀያላኖቹ ይነጋገሩበት። እነሱ በሚገባቸው ቋንቋ ተነጋግረዋል። ግን አጡዛችሁ አምጥታችሁ ሙስሊሞች አንዱ ሙስሊም ስቅስቅ ብሎ አለቀሰ። በሳቅ ነው የሞተ ነው እንዴ። ፍሬን ያዙ አባዬ፣ ፍሬን ያዙ። ፖለቲካ አወቁ። ይኸው አንዳንዴ መጽሐፍም አንብቡ። ይሄ ከለማ በገበያ አንበበ ትምህርት ያቆምክና 3ኛ ክፍል መጽሐፍ ላይ የባብሰል አይተ ትምህርት ያቆምክ ፖለቲካና ጂኦፖለቲክሱን የማይገባ ዝም ብላችሁ በራሳችሁ በመሰለኝና በደሳለኝ ፖለቲካ ውስጥ አትንጫጩ። አንብቡ፣ አጽኑ፣ የዓለም ኒውስን አዳምጡ። ቀጣዩስ ምን ይሆናል የሚለውን ነገር ገምቱ እንጂ ዝም ብላችሁ በዘር ቋት ውስጥና በሃይማኖት ውስጥ ገብታችሁ አታወናብዱ። ቢቀርባችሁ ይሻላል። ይሄ ነው። ይሄ ሳልነግራችሁ አላልፍም ብዬ ነው። እንግዲህ ከዚህ ቀጥሎ እኛ አሁን ኢትዮጵያ አሁን እኛ የምንፈልገው ሰላም ነው ብለናል። ዲቪ ፈጣሪ ብርታቱን ይስጥ። አሜን አሜን። ተባረኩልኝ። እንግዲህ እኛ
የምንታገለው ለምንድን ነው? ለሰላም ነው። አንዳንዴ ሰላም በጦርነት ይመጣል፣ ግን አላስፈላጊ ውጊያ ውስጥ ነው የምትገባው። ሰላም ለማምጣት ስትል ጦርነት ውስጥ ትገባለህ። በዚህ ውጊያ የፈለገ ሊያሸንፍ ይችላል፣ ሊለፈልፍ ይችላል፣ ግን አታሸንፉም ብሏቸዋል። ማ ጠቅላይ ሚኒስትሩ፣ ማ ፊልድ ማርሻሉ፣ ማ ምክትል ኤታማዦሩ። ለምን ያላችሁ ይመስላል? ለምን ያለ ይመስላል? የመከላከያውን አቅም ስለሚያውቀው ነው። መከላከያው እንዴት እንደተገነባ ስለሚያውቀው ነው። በኮንፊደንስ ይህን ሲነግሩ መባነን ነበረብህ። አንተ ደደብ ሆነ ከብትል የግልብጥ ሚዲያዎችን ዜና እየሰማ አለቀላት ኢትዮጵያ እጃቻቾች የሚለው ወሬ ከምሰማ አንደኛ ከሲቹዌሽን ሩም ውስጥ ነው ጦርነቱ ነገር ያለው። ድሮ እንኳን በሬዲዮ መገናኛ መረጃ እየተቀባበል ማለት ድሮ ውትድርና ውስጥ እኛ በነበርንበት ጊዜ በሬዲዮ መገናኛ ነበር ጦርነት ምርመራ የነበረው። ጠላት እንዳይጠልፍብን የራሳችን ኮድ አለን። የራሳችን ኮድ አለን። አሁን መልዕክት አስተላልፌያለሁ። አዛዥ ይገባዋል። ወታደር የሆነ ሰው እዚህ ጋር ያውቀዋል። አስሬ ነው ቆልፌ ነው መረጃውን ማስተላልፈው። አለቀ። መልዕክት ነው ያለው። ቁረጠው ማለት ነው። ቆርጠህ ግባበት ማለት ነው። ክበበው ማለት ነው። ከበው ቀጠው ማለት ነው። ያኔ አሁን የለም። ያ አሁን ቁጭ ብሎ ነው በቴሌቪዥን ነው በስክሪን ነው ስትሸና፣ ስትጸዳዳ፣ ስትበላ፣ ስትወጣ ቁጭ ብሎ ያየ ነው። እንደ ቅቤ ቁጭ ቢያደርግ ቁጭ ላይ አናት ላይ ቁጭ ቢያደርግ ይህን ሁሉ አታውቁብናት። የባህል ተዋጊዎች ናቸው፣ ጎሬላዎች ናቸው። ይሄ መከላከያ ሰራዊት ደግሞ ለጎሬላ አልተዘጋጀም። አሁን ያላችሁት ጎሬላዎች በሰፈር ልጆች፣ በአብዮት ጠባቂ፣ በባንክ ጥበቃዎች ብቻ የምትጥፉ ሰዎች ናቸው። አዳምጥ፣ አፍን አትክፈት። በተከደ ከዚህ ዝም አትሳደብ። ስለዚህ ውጊያ አላወቃችሁት። ለዚህ ነው እኮ የምትንጨረጨሩት ያሉት የምታብዱት ያላችሁት እኮ። እንዴት አድርገን እናውራ? እንዴት ፖለቲካውን አሁን እኮ ፖለቲካው ራሱ እኔን እኮ የፖለቲካ ደደብ ልታደርጉኝ እኮ ነው። እናንተ ትመስላላችሁ። እኔ አረርኩኝ እኮ አረርኩኝ። አንዳንዴ አዳምጡ። ዛሬ አንድ ወዳጄ ተመለሰ። በጣም ወደ ጽንፈኛ ጓሮ ገብቶ ነበርና በጣም ተናደደ። የተናደደው ማን ነው? በጽንፈኞች ሚዲያ በጣም የእንትን በቴሌ ዘበኛ በቴሌ ዘበኛ ነው ማለት የተናደደው። በምንድን መሰላችሁ? እስከ ትላንትና ድረስ የእነንኩሮ ሚዲያ የነግልጥ ሚዲያ ምናምን ተከታይ ነበር። ጠቅላይ ሚኒስትሩ አዘርባጃን ሄዶ ጠፋ የሚለውን ዜና ሲያቀብጣቸው ሰሩ እና አይመለስም ብሎ በዛ አበደ። በቃ ለካ እንደዚህ። ታዲያስ ገቡ የሚሉ አውቀው ነው። አባዬ ለምን አታዳምጥም? ለረጅም ጊዜ በኮር ኢትዮጵያ ከኔ ጋር የታገለ ልጅ ነው። ሁለተኛ ዴቪ በቃ አሁን ፕሮግራም ላይ ይመጣል። እዚህ ራሴን አዘጋጅቼ መጥቼ በቃ እቀላቀላችኋለሁ አለ። እንዲያውም ዛሬ $100 ልካለሁ ብሏል። እስካሁን ግን አላከም። ውሸቱን ሊሆን ይችላል። ነገር ከላከ ነገራችኋለሁ። $100 ልክ ለእኔ ራሴ ቻሌንጁን እቀላቀላለሁ ብሏል። እያንዳንዳችን ተጥለን የምንሰማ አንተን ነው አለኝ። እያንዳንዳችን ቁጭ ብለን የምንሰማ አለኝ። ይመጣሉ። ክርስቶስ ምንድን ነው የጠፉ በጎችን አላለም? እንደሱ አሁን እነዚህ የጠፉ በጎች ናቸው። ይመጣሉ፣ መልሳቸዋለሁ። ግዴታ የጊዜ ጉዳይ ነው። በይቅርታ ነው ግን የሚመለሰው። ዝም ብለህ መታ አትቀላቀልም። አሁን እንደነ ተድላ አይነት ደደብ ጋሪ ሲገፋ የሚል በየኤርፖርቱ በትርፍ ሰዓቱ ተሳፋሪ ወይ ደግሞ ፕሌን በሌለበት ሰዓት ላይ ፖለቲከኛ ነኝ ብሎ በየመንደሩ እንደዚህ የሚመጠመጥ እንደዚህ አይነት ሰዎች አሁን አይመለሱም። እነሱ አሁን በደንብ በሚገባቸው ቋንቋ ተስተናግደው ነው የሚገቡት። ዞሮ ምንድነው ብላችሁ ፈልገው ይመጣሉ። ልጆቻችን ተመልሰው ይመጣሉ ፖለቲካው ሲገባቸው። ጦርነቱን በሚመለከት ግን አትሞክሩትን ብላችሁ አታስቡትን ብላችሁ በቃ አብቹ አንድ ነገር እንዴት ነው ምንድነው ሲቹዌሽን ይሩ ማለት ዲቪ እየተላላችሁ አንድ ሲቹዌሽን ማለት ቁጭ ብሎ ባህር ዳር ላይ ቁጭ ብሎ አስመራን ማንበብ ማለት ነው። ድሮ ቶፖግራፊ ይባላል፣ አሸዋ ገበታ ይባላል ውትድርና ላይ ስትገባ። አሁን የለም። አሁን በስክሪን ቁጭ ብለህ ታየዋለህ። ሲጸዳዳም ሲበላም ሲጠጣም ያ ነው ሲቹዌሽን ይሩ ይባላል። ከዛ ሆኖ ጠጣርገው ስትባል ራሷ ትሄዳለች። በራሪዋ እንትን ነው ጂፒኤስ ነው የምትሞላላት። ሄዳ አናት ላይ ቁጭ አድርጋለች፣ ትመለሳለች። ጨርሻለሁ ትላለች።
አንድ ጊዜ ታስታውሳላችሁ ጦርነት የቆመ ጊዜ በላይነሽ አመዴ እንዲህ ያረጋት ነበር አብሩኝ ትል ነበር እዛ ደብረ ዘይት ቁጭ ብላ የትም የለም አርፈሽ ተቀመጪ እምቢ እንዲህ ያረጋት ነበር በላይነሽ አመዴ ሁለት ክንፎቿን እኮ ነቅለን ያስቀመጥናት ያኔ ከጦርነት ከጥቅምት 24 ጦርነት በኋላ ከፕሪቶሪያ በኋላ አሁን የለም እንደዚህ አናት ላይ ቁጭ ልባል ተስተናገዳል ለምሳሌ ጠቅላዩ የተናገረልን ገር ታሸንፋለች ውጊያ ግን እዚህም እዚያ ጦርነቱን ካለምንም አሁን ይሄ ነው ሲቹዌሽኑ ማለት ይሄ ነው አሁን ይሄ የምታየው በአንድ የዚህ አይነት ቢያንስ ወደ 3000 ይሻል አሁን ይሄ ከ3000 4000 በላይ ኮማንድ ፖስቶች አሉ ሲቹዌሽን ኮማንድ አይተዋል መኪናው ሲሄድ በዚህ ያል ስትጸዳዳ እዚህ ጋር ስትበላ ያል ስትሄድ ያል ከዛ በኋላ ፍሪኩዌንሲ ነው የሚናገረው ዳዳ ዱዱ አለው የሚለው ይነግራል ከዛ በኋላ ሄዳ ናት ላይ ቁጭ ታደርጋለች በቃ አለቀ በቃ ይሄ ነው ሲቹዌሽን ማለት ጠቅላዩ አትሞክሩት ብሎ ይላል አዳምጥ ጦርነቱን ካለምንም ጥርጥር ኢትዮጵያ ታሸንፋለች በቃ ምንም ጥርጥር የለንም በዚህ በኩል አየው ጦርነቱን ኢትዮጵያ ታሸንፋለች ውጊያ ግን እዚህም እዚያም ሊበላሽ ይችላል ውጊያ የሚበላሹበት በጣም ብዙ ፋክተሮች ስላሉ ይታያል ኢትዮጵያ ታሸንፋለች ይታያል ቁጭ ብሎ አያቸው እዛ በስክሪን ነው የሚያቸው እንዲህ ሲርመጠመጡ ሲርመሰመሱ አያቸው ቀጭ አደረገ ጠቅ ዳዳ ዱዱ ብም አደረገ ላካት ሄደች ሄዳ ጨዋታውን ተጫውታ አኩኩሉ ብላ ምን ብላ አስተናግዳ ተመለሰች ማለት ነው ይታያል ውጊያ ግን እዚህም እዚያም ሊበላሽ ይችላል አየው ሄደች ውጊያ የሚበላሹበት በጣም ብዙ ፋክተሮች ስላሉ ሄደች በቃ ሄደች በቃ ይኸው ምን ሰርታ እንደምትመጣ ተመለስ ተመልከት ሄደች አሁን ይኸው ሄድ ድም ጫወታው ይሄ ነው ቆመ ጠብቀኝ አይደለም እንደ ቂቤ ቁጭ አድርገህ መመለስ ብቻ ነው ጫወታው ነገርኩ ይሄንን አሰማም አንድ ነገር ከሆነ በኋላ ንጹሃን እየሞቱ ነው ሰላም አልዘብ እንደዚህ ትላለህ በፈለገ ሰዓት ደግሞ የጥላው የፋኖ ኃይል እንዲደመሰሰ እንደዚህ አድርጎ እንደዚህ ገቡ ትላለህ ትወጣለህ ትቆይና ደግሞ አንድ ቀን ሰዓት ቆይ ደግሞ ተመልሰህ እንደገና ደግሞ ንጹሃን ትላለህ ንጹሃን አባታችሁ ይጥፋ ቅንቅናሞች አዳምጥ አፍና አትክፈት ዝም ብለህ የምነግርህን መስማት ብቻ ነው ትቦለቃለህ ትወጣለህ ዝም ብለህ አዳምጥ ፖለቲካ ነው ማስተማር ያለው ትለኝ ከገባ ግልብጥ ሚዲያ ጠቅላይ ሚኒስትሩ ኮበለሉ ብሎ ባለው አንድ እሷን ነገር አንዴ እሷን ስማት የወዳጄን ሳትጨርስ ወደዚህ እንዳልገ ወደ ይራ ወይ ወዳጄ ቆይ አንተ የወዳጄ ልምጣ ይሆን ይሄን ቆይ አንድ የወዳጄ ላሰማችሁ ቆይ ሂድ አንተ ደግሞ ሂድ ተው አሁን አትደውሉ እናንተ አንድ ጊዜ አትደውሉ ቆይ ደውላለሁ እኔ ሂድ ግልብጥ ነኝ ጠቅላይ ሚኒስትር ወልድ ነኝ አሁን ይሄ ግልብጥና እንኩሮ ሚዲያ ወጥተው ጠቅላይ ሚኒስትሩ ሄደው አዘርባይጃን እዛው ቀሩ አለ አይሮፕላን አጡ መመለሻ እዛው እጃቸውን ያልተባለ ነገር የለም እነሱ ይሄን ሲያወራ ጠቅላይ ሚኒስትሩ አዲስ አበባ ገብቷል ሌላ ሁለተኛ ስብሰባ ነበር ከአሜሪካ የሚመጡ 4 ዲሌጋሲዮች ነበር ኦኔታይን አየር ላይ ነው የተገናኙት እንኳን አብረው የገቡት ሁሉ ገቡ ያኛው ፕሌን እዛ ጋር አረፈ የኛ ፕሌን እዚህ ጋር አረፈ ገቡ ወደ ስብሰባ ነው የገቡት ወደ ካቢኔ ስብሰባ ነው የገቡት የእስራኤሉ ነበር እንግዲህ ምን ያወራሉ እሱን አልናገርም ዞሮ ግን እነሱ ገብተው ስብሰባ ላይ ሆነ ያለው ከሴናተሮቹ ጋር እነሱ ወጥተው ጠቅላይ ሚኒስትሩ አዘርባይጃን ጠፎል አዳምጡ ግልብጥ ሚዲያ አዳምጡ ወልድ ነኝ ጠቅላይ ሚኒስትር አብይ አህመድ ወደ ሀገራቸው መመለስ አልቻሉም በጦርነቱ ምክንያት እመለስበታለሁ ከዚህ እንግዲህ ተመልከቱ አሁን እነዚህ ሰዎችን በቃ አልተመለሱም ጠቅላይ ሚኒስትሩ እንደወጡ ቀሯል ይሄን ተከትሎ ግልብጥ ሚዲያም በዛው ለፈለፈ እንቁሮ ሞቶ ሰው ማጣራት ዜና ማንበብ መስማት ያስፈልጋል አሁን በዚህ ምክንያት ብቻ የእንኩሮ ተከታይ የግልብጥ ተከታይ ከሻቢያና ከህወሓት ውጪ በሙሉ ጥሏቸው ጠፉ አሁን ይሄ ልጅ መጣው እዛ ነው
ይሄ ነው ተው ስላችሁ። ይሄ ፖለቲካ እየመረጣችሁ አውሩ፣ ዝም ብላችሁ አፋችሁን አትፍቱ። ይሄ ነው ያለው። እንግዲህ ወደ ሁለት ነገር ልግባላችሁ። መጀመሪያው ጠቅላይ ሚኒስትር ዶክተር አብይ ህወሓቶችን አስጠንቅቋል። ተው ብሏቸዋል። ተው፣ ዘመናችሁ የለቅሶ ይሆናል። እንደ ትላንትና እድል አታገኙም። በገመድ የሚወጣ ማንም የለም። እዛው በላች እዛው ቀረች ነው የምትሆኑ። ከዚህ በኋላ አንደራደርም፣ ድርድር አንቀመጥም ብሏቸው ለማ ለራሳቸው ለአመራሮቹ እነ ወዲ ቤቴ ልጆችና ሚስቶቻቸውን አዲስ አበባ ላይ ጥለው ከመከላከያ ጋር እንዋጋለን፣ መከላከያ ትግራይ እንዳይገባ እያሉ ነው። ሻዕቢያ ደግሞ የሀገር መከላከያ ሰራዊት ወደ ትግራይ የሚገባ ከሆነ የትግራይን ህዝብ ይጨርሳሉ ብሎ አስጠንቅቋቸዋል። እኔ ከኋላ መፈጃችሁ ብሏል ሻዕቢያ። ኢሳያስ አፈወርቂ ይጨርሳቸዋል። ስለዚህ ነው ወዲ ቤቴ ወጥቶ ከታደሰ ወረዳና ከደብረጽዮን ጋር የኢትዮጵያ ሀገር መከላከያ ሰራዊት እንዳይገባ ብሎ አዋጅ አወጀ። ጥሩ ነው እሱ ነው። ነገ ደግሞ የአድዋ በዓል ይከበራል። ጥሩ፣ ምንም ችግር የለብንም። ግን ነገርናችኋል። ዋናው መንገራችን ነው የሚታየው። አብቹ ሳይነግር ምን ነገር የሚያደርገው ነገር የለም። አብቹ ይሄን ተናግሯል። አራዝማለሁ ሲል እኔ ምክር ይሄን ባለፈውም ደስም አልሰማ ብላችሁ የደረሰባችሁን ታውቁታላችሁ። ያሁኑ ግን የከፋ ነው። ነግሯችኋል። ተው ብሏል። አስጠንቋችኋል። አሁንም እኔ ምን ተው፣ ጠቅላይ ሚኒስትሩ እኔ እያስነገርኳችሁ ነው ያላችሁ። እኔ በአቅሜ ስውሩ ጠቅላይ ሚኒስትር ይባላል። የሀገሪቷ ስውሩ ጠቅላይ ሚኒስትር ኮርዳይት ጌታሁን እያስጠነቀኩ ነው ያሉት። እኔ ከአቅሜ ተው። ቀላል ነው። ከዚህ ቀደም ምርጫ ቦርድ እኔ ምክሬ ቀላል ነው። ከዚህ ቀደም ምርጫ ቦርድ ምርጫ አራዝማለሁ ሲል ብዙዎቻችን ስንስማማ ቲፒኤልኤፍ አልስማማም ብሎ የገባንበት ቀውስ ይታወሳል። ምን ያክል ሰው እንደወደመ፣ ምን ያክል ሀብት እንደወደመ መገመት ትችላላችሁ። ያ የወደመ ሀብትና የወደመ የሰው ሕይወት በትክክል ሳይገመገም እንዴት ጠፋ ሳይባል ሌላ ጥፋት ማምጣት ጥሩ አይደለም። ህዝብ ይጎዳል። እኛ ባለፈው እናንተ የምታውቁት ህግ ያሻሻል ነው። ቲፒኤልኤፍ እና መሰል ፓርቲዎች በህጋዊ መንገድ ተመዝግበው ህጋዊ ፓርቲ እንዲሆኑ በአዋጅ አሻሽናል። ታውቃላችሁ። መንግስት ፍላጎት አለው ማለት ነው። ከዚያ በኋላ ንግግሮች ነበሩ። አቃቢ ህግ ለምርጫ ቦርድ መጻፍ ነበረበት። ጽፈናል። ምርጫ ቦርድ ስራውን ሰርቶ የሚያጣራውን አጣርቶ ፕሮፐር በሆነ መንገድ እንዲፈቅድላቸው የአስፈጻሚው ስራ 100% ሰርተናል። ፓርቲ ለፓርቲ ውይይቶች ነበሩን፣ መንግስት ለመንግስት ውይይቶች ነበሩን። ጥያቄዎች ተነስተው መልሰናል። ለምን? ሰላምና ህጋዊ መንገድ ስለሚያዋጣ። ቲፒኤልኤፍ አሁን ማድረግ ያለበት ምርጫ ቦርድ ጋር ሄዶ በ2-3 ሳምንት ውስጥ የሚጠበቅበትን ዶክመንት አሟልቶ በህጋዊ መንገድ ተመዝግቦ ወይም ሪሊስት አድርጎ ላይሰንሱን ነው ጉባኤ ማካሄድ ያለበት። ባያደርግሳ እኔ ብፈልግም ባልፈልግም ዋጋ የለውም። ምርጫ ቦርድ ካልተቀበለው ቲፒኤልኤፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም። መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ነው። ተመልሰን ጦርነት ከምንገባ ተመልሰን ጭቅጭቅ ውስጥ ከምንገባ ቀላል ነው። ዋናው አልቋል። ህግ ተበጅቷል። ተስማምተናል። የቀረች ጉዳይ አሟልቶ በህጋዊ መንገድ ጉባኤ አካሂዶ ፓርቲውን መልሶ ወደ ፖለቲካ ስርዓት መመለስ ከሁሉ በላይ ቲፒኤልኤፍን፣ ከቲፒኤልኤፍ ቀጥሎ የትግራይ ህዝብን፣ ከዚያ ቀጥሎ ሁላችን ይጠቅመናል። ይሄው ነው በቃ። እብሪት፣ ዘላለም ትቢት፣ ዘላለም ጉራ። ትናንትና ታንክና ባንክ ይዘህ ያልቻልክ ዛሬ እንዴት አድርገህ ነው ራሱ የወደቀ ሻዕቢያን ተማምነህ ለጦርነት ዘጋጅቻለሁ ብለህ? ትናንት ያን ሁሉ ታንክ ይዘህ ያን ሁሉ ባንክ ይዘህ ሚክስ ሳይቀር ይዘህ ያልተዋጋውን ውጊያ በምን ሞራል ነው የምትዋጋው? ለዚህ ነው አሁን የትግራይ ህዝቦች ድረሱልን እያሉ ጮኻሉ። እኔ ጋር ኮርዳዊት ድረስልን እባክህ፣ ልንጨፈጨፍ ነው፣ ሊያስጨፈጭፉን ነው፣ ሻዕቢያ ከጀርባችን ሊገለን ነው፣ መንግስት ድረሱልን ይላሉ የትግራይ ህዝብ ይወጡ። ምን እናርግ አለ መንግስቱ ያለው። ምን እናርጋችሁ? ይጥፉ አለ መንግስቱ።
ወይስ እንጥፋለን? ይሄው ያለቅሳሉ እንደዚህ የመጡ ልግም ስንለው ልጆች ፌደራሎች እባካችሁ እየመጡ ሌላ ነው የሚጮሁት የትግራይ ሰዎች። ፌደራሎች እባክን፣ ስውሩ ጠቅላይ ሚኒስትር ኮርዳይት እባክን አንድ በለን እነዚህን ሰዎች እነሱ ላለመጠየቅና ላለመሞት ብለው ሊማግዱን ነው። ከኋላ ሻዕቢያ መሳሪያ ይዞ ሊገለን ነው፣ ድረሱልን ይሏል። እሺ ምን ላድርግሽ? ምን መልስ ልመልስ? እኔ እኮ በእኔ ቦታ ብትሆን እኮ ጥያቄው በጣም ከባድ ነው። ይኸውና አዳምጥ የሚለን ድረሱልን እባካችሁ፣ እኛ ትግሬዎች በህወሓት ፌደራሎች እባካችሁ ድረሱልን እባካችሁ፣ እኛ ትግሬዎች በህወሓቱ ቡድን እየተሳቀየን ነው፣ እባካችሁ ድረሱልን። እኛ ሰላማዊ ሰልፍ አንወጣም፣ ውጊያ አንፈልግም ስንለው ልጆች ትናንሽ ልጆቻችን ከትምህርት ቤት እየገፈፈ ኑ ሰላማዊ ሰልፍ ውጡ እያለ እያስገደደ ነው። እናቶች አንወጣም ሲሉት 5000 ብር ትቀጣላችሁ፣ ኑ ውጡ እናንተ ማትረቡ ሴቶች እያለ እያሰቃየን ነው። እኛ ውጊያ አንፈልግም፣ እኛ ህወሓትን አንፈልገውም። እባካችሁ ድምፅ ሆኑን፣ እባካችሁ ለጠቅላይ ሚኒስትሩ አድርሱልን፣ እባካችሁ ለህዝብ ጉዳት አታድርስ፣ እባክህ። እኛ ከነሱ ጎን አይደለንም፣ እኛ ከህወሓት ደጋፊ አይደለንም። ሁሉ ህዝብ ካንተ ጋር ነው። እኛ ኢትዮጵያውያን እንጂ እኛ ሌላ አይደለንም። የአንድ ቡድን ደጋፊ እኛ አይደለንም። እባካችሁ ሼር፣ ኮፕሊክ፣ ሪፖስት እያደረጋችሁ አድርሱልን። እባካችሁ ድምፅ ሆኑን ፌደራሎች፣ እባካችሁ። እኛ ከቲዲኤፍ እና ከህወሓት ምንም የለንም። እኛ አንፈልግም እነሱ። ከፈለጋችሁ ለነሱ ውሰዱ። እባካችሁ እኛን ግን ተው። እባካችሁ ህዝባችሁን ግን አትጨርሱ። እባካችሁ እኛ ውጊያ አንፈልግም። በቃ ይበቃናል። እባካችሁ ድምፁን ለጠቅላይ ሚኒስትሩ አድርሱልን። እባካችሁ ኮምፕሊት ሪፖስት እያደረጋችሁ የትግራይ ህዝብን አድኑ። እባካችሁ በቃ እኛ አልንፈልግም ህወሓትን። እባካችሁ እያሰቃየን ነው። እባካችሁ ድረሱልን። እባካችሁ ደርሷል። በቃ እኔ ጋር ደርሷል። መልዕክቱ ደርሷል። ምን እናድርግ? ምን ይሁን ትላላችሁ? እስኪ ዚያው ማስወጣ 4000 ማንሷላችሁ። ምን ላድርግ አሁን? ይሄ ትርክት ነው ይደርሰኛል። ግራ እኮ ነው የገባኝ። ይጥፉ ወይስ እንጥፋ? መንግስቱ ኃይለማርያም እኮ እኔ ከአቅም በላይ ነው። አንድ ጊዜ ዣን አርባጫ ምን አለ ማረሳው ንግግር የተናገረው እነዚህ ሰዎች አለ መርሶች ጁንቶ አባላት አቦይ ስብሃት፣ አቶ ስብሃት ነጋ እነዚህ ሰዎች አሁንም ቲፒኤልኤፍ ነው የሚመራው። በዚህ አጋጣሚ ላይ አቦይ ስብሃት ነው እዚህ ዲሲ ተቀምጦ በሳምንት 2 ዲያለስ ያደርጋል። ይሄ ሽማግሌ አሁን ቅጧ አስርችበታለሁ። ስውሩ ጌታቸው አሰፋ ማስክ እየለበሰ ድፍን አዲስ አበባ ላይ ድፍን ኢትዮጵያ ላይ ይልከሰከሳል ወዲያ ወዲህ። አሁን ደግሞ ህወሓትን ደግሞ ጦርነት እንዳታቆሙ ካልሆነ ትግራይን ገንጥላችሁ አጋዚያኒ የምትባል ሀገር መስርተ ወደ ኤርትራ እንጠቃለን እንጂ ኢትዮጵያዊ ሆነ አንቀጥልም ይላል አቦይ ስብሃት። ከዚህ ሆነ ሀገር ትግራይ ነው የምንፈልገው ይላል። በዚህ በኩል ደግሞ ህዝቡ እያለቀሰ ነው እየጮኸ ነው ያለው። ዣን አርባጫ ምን አለ? እነዚህ ሰዎች አለ ስለ አቦይ ስብሃት የተናገረው ሲያዙ እፍኝ አይሞሉም ሲባሉ ሲያዙ ስትለቋቸው ደግሞ የሉም ከልነሱ ሀገር ሁሉም የጠብጡ ይመስላል። ከሻዕቢያ በላይ እኮ ብሪተኞች ናቸው። ከሻዕቢያ በላይ እርብተኞች ናቸው። ዣን አርባጫ የተናገረውን እንናገርና ወደ ራሴ እመጣለሁ። አንዴ እናዳምጣችሁ። አቶ ስብሃት ነጋ የተናዘዙትን ኑዛዜ ነግሬያችሁ ልጀምር። ያው የጁንቶ አባላት አቦይ ስብሃት ነው የሚላቸው። እኔ አቦይ እንዳልላቸው አባቴ ሊሆኑ አይችሉም። እንዲህ አይነት አባት አልመኝም። ለማንኛውም አቶ ስብሃት በተያዙበት ሰዓት አልመኝም። ይሄ እንግዲህ እነዚህ የምታዩዋቸው እዚህ የአሁኑ የቴዴፍ አመራሮች ናቸው። በዛን ጊዜ ተይዘው የነበሩ የቲፌል አሁን አመራሮች ናቸው። ወዲ ቤት ውስጥ አለበት፣ እነ ምግቤ ውስጥ አሉበት፣ እነ ሞንጆሪኖ ውስጥ አሉበት። በሙሉ መሬት የሰጠናቸው ሰዎች ናቸው ያሉት። አሁን ውጊያ ነው የሚመሩት። ያኔ በመሬት ለቀናት ናቸው። ሰው ይሆናሉ፣ ስለ ትግራይ ህዝብ ይጨነቃሉ፣ ያስባሉ። በቃ ጦርነት አስከፍቷቸው ይለቀቀናል። እነዚህ ናቸው
አሁን ትግራይ ጦር እንዲመሩት እነዚህ ሰዎች ናቸው። አይታችኋቸዋል እንዴት እንደሚሉ። እሺ ያቸው ለማንኛውም አቶ ስብሃት በተያዙበት ሰዓት የምዕራብ እዝ አዛዥ ጀነራል መሰለ የሚባል ምን አሉ ብለን ጠየቅነው። ቀደም ሲል ከመያዙ በፊት ስብሃት ቢያዝ ምን ይላል ብሎ ይዋዩ ነበርና ጀነራሎቹ አይ ቢያዝም እኮ ህገ መንግስቱ ጥሩ ነው፣ ህገ መንግስቱ እንደዚህ ነው ብሎ ነው የሚያወራን አሉ። እንደተያዘ ያሉት አልቀረምና አንደኛው ጀነራል ሲያወያየው ህገ መንግስቱ ጥሩ ነው ተወያዩበት 90%፣ 80% እያሉ ያወራሉ። መሰለ ተስፋዬ የሚባለው ጀነራል የዚህ የምዕራብ እዝ ትንሽ ተጫዋች ነውና ተው ስለ ህገ መንግስቱና እስኪ አንተ ምን ይሰማሃል ብሎ ይጠይቀዋል አቶ ስብሃትን። እኔ የምሰማኝን ልንገርህ አለው። አዎ እኛ ከሞትን እኮ ቆይተናል አለ። ከሞትን ቆይተናል መቼ ማለት ነው የሞታችሁ? ጀነራል መሰለ ሲጠይቅ የሞት ነውማ ኢህአዴግ የሚባለው የጠፋ ጊዜ ነው። አሁን የምታደርጉት ነገር ምን እንደሆነ ልንገር ይላል አቶ ስብሃት። አሁን እያደረጋችሁ ያላችሁት የቀብር ስነ ስርዓታችንን እየፈጸማችሁ ነው አላቸው። እና ስብሃት የተናዘዘው መያዙ ሳይሆን እያረጋችሁ ያላችሁት የጠቅላላ የጁንታውን አባላት የቀብር ስነ ስርዓት ነው እየፈጸማችሁ ያላችሁት ብሎ ለጀነራል መሰለ ነገራቸው። አዎ ይሄ እንግዲህ የትላንትና ታሪክ ነው የምናወራው። ስለ አጼ ሚኒሊክ አይደለም የምናወራው፣ ስለ አጼ ቴዎድሮስ አይደለም የምናወራው፣ ስለ ሁለተኛ የዓለም ጦርነት አይደለም። ትላንትና በህይወት በነበርንበት ሰዓት የምናወራው ታሪክ ነው። ዶክመንቱ ቁጭ ብሏል። የድሮ እንኳን ፊልም አለ በብላክ ኤንድ ዋይት። ከመቃብር የወጡ ሰዎች ናቸው። ታዲያ ምን እናድርግ? አሁን ነገ እንደምታውቁት እንግዲህ ትልቅ የአድዋ ቀን ነው። አድዋ የህዝብ ድምፅ አንድ ላይ ይለቅ ብሎ የሚልበት ክተት የሚታወጅበት አይታችኋል። ወሬሉ ከተጠብቀኝ የሚባለው አዋጅ የሚነፋበት ቀን ነው። ሰኞ ምንድን ነው የምናደርገው? ፈስፈሱኑ ገና የነገ አድዋው ገና ሳይከበር ፈስፈሱን የሚያወሩ ስለሱ አድዋ ስማ አድዋ አድዋ ነው ነገር መጣንልህ በቃ መጣንልህ በቃ ሻዕቢያ መጣን በቃ
ቻለው ብያለሁ ቻለው እኔ እኮ አይገባም እንግዲህ ያው አፊስ ለሚከት ነው ውሃ ያዝሽ ይዋር ተከፋካለ አባዬ ቻለው እንግዲህ ቻለው ብያለሁ ቻለው ነው እኔ የሚያገባኝ ነገር የለም የኔ ስራ መጠቆም ነው ወይ እንግዲህ ይሄ ነው የሚጠብቅህ ፖለቲካውን እያዋዛን እየተጫወትን ልጆቻችን ትውልዶቻችን እናቶቻችን አባቶቻችን በሚያዝናና መልኩ አካፋና አካፋ ዶማን ዶማ ብለን ሐቁን ይነገራል ይሄ ነው የሚጠብቅህ ክተት ነው የሚጠብቅህ እምቢልታ ነው የሚጠብቅህ ሊታወጅ ነው ነገ ጠዋት ምንድን ነው የሚወጣው እኩል ሊሆን ነው ታሪኩ እንግዲህ ለምን ይመስል የመጣ የእስራኤል ፕሬዝዳንት ወደ ኢትዮጵያ ለምን ይመጣ ይመስላል ለምን መጣ የእስራኤል ፕሬዝዳንት እሱ መጥቶ በሄደ በስንተኛው ቀን ኢራን ላይ የታሪክ ተፈጠረ ለምን ይመጣ ይመስላል ወደ ኢትዮጵያ ቀጣዩ ተረኛ ኢሳያስ አፈወርቅ አንተ እየነገርኩ ነው ያለው እየነገርኩ ነው ቀጣዩ አንተ ነህ ተናበን ነው የምንሰራው ብያለሁ ለቀጠናው ሲባል ለአካባቢው ቀጠና ሲባል ተናበን ነው የምንሰራው እየመራው አጥቶ ይሄን ነገር ስለምታየው አይደንቀኝም ይሄንን ጥራ ነገር ያለው ይሄን መከላከያ የሚደፍሩ የለም ስለዚህ ሰከን በሉ ብያቸዋለሁ ኦኬ እንግዲህ የመንግስት መዘናጋት የሚለው ላይ እንመጣለን መረጃን በአግባቡ አለመጠቀም እኛ ሁሉ ጊዜ መረጃ ከራሱ ከመረጃ ሰጪ አካላቶች ከቦታው ስናገኝ መንግስት ወዲያውኑ ሰምታችሁ እርምጃ ከወሰዳችሁ ብዙ ጥቃት ውስጥ አንገባ አሁን አዲስ አበባ ውስጥ ገብተናልኛ ራሳቸው ናቸው ነገሩ ማ ሸኔ ማ ፋኖ ማ ጀዊሳው ማ ሻቢያ ቪዲዮ ሰርተው አዲስ አበባ ላይ ቀርጹ አውተን አስተላልፈን አሳየናችሁ ይሄውና ያኔ አውቶማቲካሊ ባለው ቴክኖሎጂ ቀጭቀጭ አድርጎ ወደ ማረፊያ ሲገባ ሲቻል እዛ ጋር ፊልሙን ሰራ ትግራይ ገባና ኢንተርቪው ሰጠ አመራሩ በመቀሌ ከጀነራል ወልደ ጊዮርጊስ ልጅ ጋዜጣ የፋኖ አመራሩ መቀሌ ልጅ ይሄንን ገብቶ ትግራይ ውስጥ አዲስ አበባ ላይ ሲሰራ ብቻውን ሲቀድ እኛ ወተን ላይ ሰርተንበታል ላለባበስ ፈርሞ ሲወጣ የታጠቀው ሽጉጥ ያረገው ባርኔጣ ዴቪዬ ይመች በከፍታ ላይ ታውቃለህ ጠላት አይኑ ያየ ቲንኪናታ ያሰግዳል ገና መጀመሪያ የገባ ቀን እና ይሄን ቪዲዮ የሰራ ቀን እኛ ለቀንለታል ይሄ ልጅ ነው ትግራይ ገብቶ ኢትዮጵያ የምትባል ሀገር ጥፋለች አለ ያኔ መንግስት ልክ የኛን ወጥቶ ሚዲያችንን ሰምቶ በውስጥ ላከነው ሰምቶ ይዞት ቢሆን ኖሮ ይሄ ሁሉ አዋራ ይነሳ ነበር ይሄ ልጅ ዛሬ የትግራይ ህዝብ እንዲያልቅ ፋኖ ነኝ ሻቢያ ነኝ ኢትዮጵያ ጠፍታለች ብሎ መግለጫ ሰጠ የፋኖ አመራሩ መቀሌ ገባ ከከፍተኛ የፋኖ አመራሮች መሃል አንዱ የሆነው ሰለሞን ወልደ ገሪማ መቀሌ መግባቱ ታውቋል አመራሩ በመቀሌ ከጀነራል ወልደ ጊዮርጊስ ልጅ ጋዜጠኛ ናይል ጋር ቃለ መጠይቅ እንዳደረገም ታውቋል ታዲያ የፌደራል መንግስት በተደጋጋሚ የፋኖ ሚኒሻዎች ከህወሓት ጋር ይሰራሉ የሚል ክስ ያቀርባል በተጨማሪ በቅርቡ የወጡ ዘገባዎች ፋኖና ህወሓት ቅንጅት መፍጠራቸውን ያሳያሉም ተብሏል የፋኖ አመራሩ መቀሌ መገኘትም ታዲያ ሁለቱ ኃይሎች በትብብር እየሰሩ መሆኑን የሚያሳይ እንደሆነም ታውቋል ገብተን የፈለግነው አርገን መውጣት እንችላለን ጀነራል ተፈራማሞ የፈለግነው ሚኒስትር ጀነራል የፈለግነው ማድረግ እንችላለን በአዲስ አበባ ውስጥ ሆነም ታውቋል እዚህ ጋር የሚናገረው ነገር ዝም ብላችሁ አዳምጡ ገብተን የፈለገውን አርገን መውጣት እንችላለን ይሄን የሚለው አዲስ አበባ ላይ ነው ማንም ከልካይ የለንም የሚያየን የለም ስንይዛቸው ደግሞ ንጹሃን እየታፈሰ ነው ያለው ሰው እየተያዘ ነው ያለው ይላል አይደለም ይሄንን ያለው ልጁ የፈለግነውን ገብተን ሰርተን መውጣት ይችላል አፈንድተን መውጣት ይችላል ለየት ተናገረው ነው ኢንተርቪው አዳምጡት የፈለግነውን አርገን መውጣት እንችላለን ጀነራል ተፈራማሞ የፈለግነው ሚኒስትር ጀነራል የፈለግነው ማድረግ እንችላለን በአዲስ አበባ ውስጥ ያለው በምክንያት ነው እና ወዳጄ ደህንነት አለ እንዳትል ዜሮ ነው ሙቷል ጽግና አልቆለታል ደህንነት አለም እንዳታስብ ሞቷል ይሄው መሀል ከተማ አዲስ አበባ ሆኜ ነው እያለ እየነገረን እኮ ነው የወጣው እየነገረን ወጥቶ ኢትዮጵያ ጠፍታለች ማንሳት አቅማለሁ በዚህ ሰዓት
በሁለት ሰዓት አዲስ አበባ ገብተን በሁለት ሰዓት አዲስ አበባ ገብተን ድብልቅልቅልቅልቅ አድርገናት እንወጣለን ይላል። ይሄው ሰውዬ ማለት ነው። ከዚህ ሚሽን በኋላ እዚህ ላይ ገብቶ ምን ሰርቶ ወጣ? ስንት ወጣት መለመለ? ስንት ብር ይዞ ገባ? ስንቱ ወጣት ቀጠረ? ስንቱን የት ቦታ አሰማራ? ኢንቨስቲጌሽን አልተደረገም። አያችሁ፣ በሁለት ሰዓት አዲስ አበባን ግን እናጠፋታለን አለ። ምን ተማምኑ? ምን ተማምኑ? ምን ተማምኑ? ይሄን ያለው የመለመለውን ወጣት ያውቀዋል። ለማን ብር ሰጥቶ እንደወጣ ያውቁታል። አያችሁ፣ ይሄ ነው ጨዋታው። በሁለት ሰዓት አዲስ አበባ ገብተን በትክክል ፋኖ 4 ኪሎን የመቆጣጠር ስልጣነ በትሯን የማንሳት አቅም አለው። በዚህ ሰዓት 100% እርግጠኛ ሆኜ የምናገረው አማራ ፋኖ ብሔራዊ ንቅናቄ 4 ኪሎ ይገባል። በቅርብ ጊዜያት ማለት ትችላለህ። የጊዜው ጉዳይ ማነስና ማጠር፣ የመስዋዕትነት መብዛትና ማነስ ከሌሎች ግንባር በምናደርገው ጥምረት ይወሰናል። ስለዚህ 4 ኪሎ እንኳን ከአማራ ፋኖ ብሔራዊ ንቅናቄ ባይተባበሩ አማራ ፋኖ ብሔራዊ ንቅናቄ ግን 4 ኪሎ 100% ይገባል። ጊዜው ትንሽ ረዘም ሊል ይችላል። ብቻውን ከሆነ መስዋዕትነቱ ትንሽ ጨመር ሊያደርግ ይችላል። ከተባበርን ግን በአጭር ጊዜ ይሆናል። በትንሽ መስዋዕትነትም እናሳካዋለን እንጂ በነገራችን ላይ መሬት ላይ ያለው እኔ ዳታውን መናገር አልፈልግም። አፍንጫ አዲስ አበባ ነው ያለው። በሌሊት ጉዞ ብንጀምር በሁለት ሰዓት አዲስ አበባ እንገባለን። የኛ ጦር ጉዞ ቢጀምር በሁለት ሶስት አቅጣጫ በሁለት ሰዓት አዲስ አበባ ገብተን አድርገን አዲስ አበባ ግን ህዝባችንስ በትንሽ መስዋዕትነት ነው መገባት ያለበት። አዲስ አበባ ትልቅ ከተማ ነው። we have to be responsible። ወራባት ትግራይ ምን ያስባል? ፋኖ አዲስ አበባ ሲገባ የኔ ነው የገባ ማለት አለበት። ኦሮሚያ ህዝብ የኔ ነው ማለት አለበት። እሱ ሪፕሬዘንት የሚያደርገው ድርጅት እኛ ጋር ግንባር መፍጠር አለበት። አፋር ከኛ ጋር ግንባር መፍጠር አለበት። ይህን ኤርትራ በዚህ ፋኖ አዲስ አበባ ሲገባ ስጋቱ አለመሆኑን ማመን መቻል አለበት። ጅቡቲ መንግስት ማመን መቻል አለበት። ቀጠናው ትስስር መስራት መቻል አለብን። ትግል አልቋል። ቀጠናው ትስስር ግን ይቀረናል። አንድነት አማራ ጨርሰነዋል። አዲስ አበባ የሚግባቱ ጨርሰነዋል። ቀጠናው ትስስር ግን ይቀረናል። ኢንተርናሊ ኤንድ ኤክስተርናሊ አዲስ አበባ ስንገባ ዓለም ሊቀበለን ይገባል። ጎረቤቶቻችን ሊቀበለን ይገባሉ። ኢትዮጵያ ህዝብ ሊቀበለን ይገባል። በፋኖ በአማራ ፋኖ ብሔራዊ ንቅናቄ ፊት አውራሪነት ግን አዲስ አበባ በቅርብ ጊዜ እንደምንገባ አስረግጬ መናገር ይችላል። እሺንም አስረግጬ ሲያቀብጠኝ እኔ ዩቲዩብ ላይ የሰራሁባት ሁሉ ሰው አስረግጬ በሙሉ ቋንቋ እኮ የሚወስዱት ከኮርዳይት ነው የሚወስዱት። የራሳቸው ቋንቋ የላቸውም። የራሳቸው ቅንቅናም ስል ቅንቅናም ይላሉ። አስረግጬ ስል አስረግጬ ይላሉ። እመነኝ ስል እመነኝ ይላሉ። ሁሉም ብቻ ከኔ አፍ እየጠበቁ ብቻ አፍ ማሟሽ አድርጉ። የራሳቸው የላቸውም። ምንም የላቸውም። ቅንቅናሞች ናቸው። አሁን ይሄ በክብሪት እንጨት የሚሄድ ይመስል ልጅ ገብተን አዲስ አበባ ጨርሰናል ስራችን ይላል። ምኑን የጨረስከው? አንድ ወዳጅ ሲነግረኝ፣ ስለዚህ ሰለሞን ይባላል ልጁ ሲነግረኝ፣ በአባቱ ኤርትራዊ ነው፣ በእናቱ ደግሞ ትግራዋይ ነው፣ አድዋሪ ሰው እና ኪዲላ ባይትራይ ስስቴ ፖዚቲቭ ሃይ ሪስፔክቲቭ ነቲንግ ቶማይት ቢ። ስለዚህ በአባቱ ኤርትራዊ ነው፣ በእናቱ የትግራይ ልጅ ነው፣ የአድዋ ልጅ ነው። በአብዛኛዎቹ አዲስ አበባ የመጡ ያደጉ የተማሩ ናቸው። እኛ ያበላናቸው ናቸው። እኛ ነው የሚክሩ ነው ያሉት። እና ግን የት ድረስ ነው የምትሄዱት የሚለው ነገር ስላልገባኝ እንግዲህ ማየት ነው። እንግዲህ በሁለት ሰዓት ብለዋል። እኔ 2 ሰዓት አለ እኔ 20 ዓመት ሰጥቻቸዋለሁ። 2 ሚሊዮን ተውትና ሰዓቱን ቀን ወር ሚሊዮን ተውና 20 ዓመት ነው የሰጧችሁ አዲስ አበባ መግባት እድሉ ካላችሁ እናንተ 20 ዓመት። እንዲያውም ምናልባት አዲስ አበባ ለመግባት ያጣችሁት ነገር ካለ ሁሉ ሰጣችኋለሁ። ጥይት ከፈለጋችሁ ሰጣችኋለሁ። ገንዘብ ከፈለጋችሁ ሰጣችኋለሁ። መሳሪያም ከፈለጋችሁ ሰጣችኋለሁ። እናንተ መግባት ከቻላችሁ አቅም ካላችሁ አስፈላጊውን የሎጂስቲካን ያቀርብላችኋለሁ። አስፈላጊው ምናልባት ጥይት ስላጣን ነው ያልገባ ነው እንዳትሉ እኔ ሰጣችኋለሁ። ገንዘብ እኔ ሰጣችኋለሁ። ማቴሪያል እኔ ሰጣችኋለሁ። እናንተ ብቻ ለመግባት ያብቃችሁ። ይሄ ነው ጨዋታ ያለው።
ከመኝታ ቤት ሳሎን ቤት መግባት የማትችል ጭባ በሙሉ እየተነሳ እገባለሁ ትለኛለህ። ስለዚህ ይሄ እንግዲህ ምንድነው የኛ ድክመት ነው። ያኔ ገና አዲስ አበባ ላይ ሆኖ አፉን እየከፈተ ላይቭ ቪዲዮ ሲሰራ እኛ በሚዲያ ስናቀርበው ተይዞ ቢሆን ኖሮ ዛሬ ይሁንሻል። ለዚህ ነው አፈሳው፣ ለዚህ ነው ለቀማው፣ ለዚህ ነው አንዳንድ ሰዎች ሰው እየታፈሰ ነው ምናምን የምትሉት መታፈስ ስላለበት ነው የሚታፈሰው። ይህን እኮ ሀገራቶቹ ሊያደርጉታል እኮ ይኸው ግብፅ 4000 ኤርትራውያኖችን ይዛ 3000 ኤርትራውያኖች ገላ ከ1000 በላይ ኤርትራውያኖች እኮ ደፈረች፣ አስገድዳ አስደፈረች እኮ በወንድ። ይኸው ግብፅ ሀገር ማን ከለከላት? ማን ከለከላት? የትኛው ኤርትራዊ ግብፅ ሀገር ወንድሞቻችን ሬፕ ተደረጉ፣ ወንድሞቻችን ተገድሉ የጮኸ አለ? የለም። ለምን ግብፅ አደረገች? እሷ ነች የምታውቀው። ኢትዮጵያ ላይ ብቻ አንድ ነገር ይምጣ ኮሽ በል ብቻ ቪምቶ አይሆንም። እዚያ ፖለቲካ ይሄ መጣበታለሁ በዚህ ጉዳይ አዲስ አበባ ጠፋለች። አይ አም ቴሊንግ ዩ አዲስ አበባ ጠፋለች። አዲስ አበባ ጠፋለች። አይ አም ቴሊንግ ዩ አዲስ አበባ ጠፋለች። አዲስ አበባ ጠፋለች። አይ አም ቴሊንግ ዩ አዲስ አበባ ጠፋለች። አዲስ አበባ ጠፋለች። አይ አም ቴሊንግ ዩ አዲስ አበባ ጠፋለች። አፍሪካኖቹ ራሳቸው ሳቁ እኮ በቃ ሳቁ። ሻማ ማያጠፋ ሰው አዲስ አበባ ነው የምታላቀ ጠፋለች በኮፊ አዲስ አበባ ጠፋለች። አይ አም ቴሊንግ ዩ አዲስ አበባ ጠፋለች። እኔ እኮ ምንድን ነው የምትቅሙት? ኦኬ ነው ያለው ዋኛው ሲወጣ። ኦኬ ይሄ አሁን አብርሽን ይገባ ግብጽ ቡችላ። ኦኬ ይሄን በዚህ እንቶ እኔ አሁን እዚህ ውስጥ አላቻ ይሆናል ፖለቲካችን ትንሽ እሑድም ሰንበትም ስለሆነ ትንሽ ላዛራችሁ ጭምር ብዬ ነው። እንግዲህ አሁን አብርሽ ይገባል ያለውን ሁኔታ ከረንትሊ እንግዲህ የኢራኑንም የሻቢያውንም ድንጋጤ ምንድነው እዚህ ውስጥ የገቡበት የሚለውን አብርሽም ያብራራል። እኔም እንግዲህ ግራ ገብቶኛል። ኤርትራውያኖች ከገባችሁ ሲግቡና ደውሉና ምን አስደነገጣችሁ በሚለው ጉዳይ ላይ እናውራ ከእናንተ ጋር። ምን አገናኘው ኢራንና ኤሪትራ የሚለውንም እናገናኘውና እናወራለን። እኛ ለምንድን ነው በኤርትራ መንደር ለቅሶ ኢሳያስ አፈወርቂ ተቀምጧል አሉ። ለቅሶ ዱዓ የሚያደርግልን እሱ ነበረ አለሁ የሚለኝ መከታዬ እሱ ነበረ። ከበሱ ተማመኘ ነበር። እኔም መንግስትንም እንትን ማላለው ነገር የለም። ምንኛ ምን አገባን? ኢሱዬ ጭሱ ኢሱ ምን አገባው? ወርዳይታውን በዚህ ጉዳይ ላይ የምትናገረኝ እኔው ለማንኛውም እስኪ እና አብርሽ አብሮበታል። ከዛ በፊት ግን እንግዲህ ያው አዲስ አበባ ላይ በተቻለ መጠን የገበያ ንረቱ እንዲቀንስልን መንግስት እሱ ላይ በጣም መስራለን እባክህ የኑሮ ውድነቱ ላይ ብለን ነበረ። እንግዲህ አሁን አንዳንድ ለውጦች አሉ። እሺ አብርሽ ቆይ አንዴ ቆይ፣ አንዳንድ ለውጦች አሉ። አንዴ ቆይ አትዝጋው አብርሽ። አንዳንድ ለውጦች አሉ። እንግዲህ ያንን ገበያ ለመቆጣጠር መንግስት ስራ እየሰራ ነው ያለው። ያን የሚሰራውን ስራ እንግዲህ በምን መልኩ የሚሰራውን ስራ የሚለውን እንግዲህ አንዳንድ ለውጦች አሁን ዛሬ እንደውም ሽንኩርት 5 ብር ገባ የሚል አንዳንድ ዶክመንቶች እየመጡ ነው ያሉት። እንግዲህ ቆንጆ ሽንኩርት 5 ብር ገባ። ጤፍም ከ15,000 16,000 ብር ወርዶ 7,000 8,000 ብር እንደ ልብ እየተገባ ነው የሚባል ነገር አለ። መገበያውን ላኩልኝ ብዬም አንዳንድ እንግዲህ ይሄ የምታዩት የሽንኩርቱ ነው። ይሄ የምታዩት ሽንኩርት 5 ብር እንግዲህ ከተማ ውስጥ ገዢ ጠፍቶ ነው። እዚህ ጋር የምታዩት ይኸው እዚህ ጋር ፊት ለፊት የምታዩት 5 ብር ሽንኩርት 5 ብር ዮሐንስ 5 ብር ትሸጣለህ። ያዝ ወይ ሽንኩርት ረከሰ በጣም። መንገድ ተዘጋጋ። እንግዲህ ይሄ የሽንኩርቱን ያሳየኋችሁ። የጤፉንም እንደዚሁ አሳያችኋለሁ። ጤፍም እንደዚሁ ከ15 ከ16 ሺህ ብር 7 ሺህ እና 6 ሺህ ብር እንደ ጉድ ገባ እየተባለ ነው። አዲስ አበባ ከተማ ነው፣ ሌላ ቦታ አለ እዚህ ጋር። እንግዲህ ወደፊት ደግሞ አሁን ሁሉም እንደዚህ አቅርቦቱ እየጨመረ ከመጣ አሁን በተለይ ከአዘርባይጃን ጋር በዚህ ጉዳይ በአግሪካልቸራል ላይ በእርሻ በኢንዱስትሪ ጉዳይ ላይ ነው ብዙ ስምምነት ያደረግነው ከመሳሪያ ውጪ።
ያ ደግሞ ቴክኖሎጂ ደግሞ ከመጣ ደግሞ ኑሮ ውድነቱን ስታች የማድረሱን ጉዳይ መንግስት እንደሚሰራበት ቃል ገብቶልናል። የምናየው ነገር ነው። አብስተን እንጸልያለን ሰላም እንዲመጣልን። ይሄን የምንለው አብሪ ሰላም ብያለሁ። ይንቀጥል አሁን። እሺ ኩርዳይት እንዴት ነህ? አለው እንግዲህ አለው። ምንድነው ጫጫታው? እንግዲህ ጠቅላላ የሻቢያ መንደር በሙሉ ለቅሶ ላይ ናቸው። ምንድነው? እስኪ አንተ ምንድነው የሚያገናኘው ነገር አለ እንደዚህ ላይ? እስኪ አንድ ነገር በል። የሚቀጥለው ጅቡርናጂ ተናግሯል። ያንዳንድ ቦታም ደህንነቶች እየተናገሩ የሚቀጥለው ኢሳያስ አፈወርቂ ነው። በይፋ ተነገረ። መጀመሪያ ሰላም ልበል። እሺ ከተነገረ ቆየ። የሶሪያው ፕሬዝዳንት እንደወደቀ ተነግሯል። አሁን በቀደም ተነግሯል። ኢሳያስ አፈወርቂን ከአያቶላ ኾሜኒ የሚለየው ምንም ነገር የለም። በምግባር አንድ ናቸው። በዚህ አጋጣሚ ኢሳያስ አፈወርቂ ከዚህ በፊትም ሰርተንበታል፣ ቪዲዮም አለኝ። እስከ 8 ጊዜ የሚሆን ይሄንኑ ሟች ነፍስ ይማር ኾሜኒን አግኝቶታል። አብረው ቁጭ ብለው ዱዓ አድርገዋል ከኢሳያስ ጋር ኦኬ። ኢሳያስ አፈወርቂ በኢንተርቪው ላይ አልጀዚራ ከ17-18 ዓመት በፊት የተቀመጠ ኢራን እኛ ነፃ እንድንወጣ ያላረገችልን ነገር የለም። እሱ ብቻ ሳይሆን በየጊዜው አርብ ለኤርትራ ነፃ መውጣት ጸሎት ይደረግልን ነበር ነው ያለው። ስታስታጥቅም ነበር፣ በጸሎትም ስትረድ ባይዘው። በዚህ አጋጣሚ አያቶላ ኾሜኒ የኢሳያስ አፈወርቂ እኛ ጡት ጠባ አንልም፣ የንስሐ አባቱ ነበሩ። ኢሳያስ አፈወርቂ ከኢራን ከሪቮሉሽነሪ ጋርድ ከአሸባሪው መሳሪያ እየተቀበለ አንደኛ በቀይ ባህር አካባቢ ሲያዘዋውር ነበረ፣ ኮንትሮባንድ ሲሸጥ ነበር። ከኢራን መሳሪያ እየተቀበለ ሁቲን ሲያስታጥቅ ነበረ። የሁቲን አሸባሪዎች ኤርትራ ምድር ላይ እያሰለጠነ ነበረ። ይህንን ኢንተርናሽናል ሚዲያ ዘግቦታል። ኤርትራውያኖች ሚዲያ ላይ ወጥተው ተናግረውታል። በአጠቃላይ የአሜሪካ ኢንትረስት ላይ፣ የእስራኤል ኢንትረስት ላይ፣ የኢንግላንድ የዩሮፒያን ኢንትረስት ላይ በቀይ ባህር በኩል የሺፖች የመርከቦች ነፃ ዝውውር እንዳያደርግ በተለይ ዌስተርንስ እንዳያደርጉ ከፍተኛውን የአሸባሪነት ሚና የሚጫወተው ኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ ከዚህ በፊት በቪዲዮ ማቅረበናል። ኮርዳዊት እንደምታውቀው ራሻ ሄዶ እነ ፑቲን ራሳቸው በቅንድባቸው እያዩት የተናገረውን ሁላችሁም ታውቃላችሁ፣ እናስታውሳለን። ከተናገረው ነገሮች ፑቲንን አሜሪካ የወረቀት ላይ አንበሳ ነች፣ የአሜሪካንን የመገበያ ገንዘብ መጣል አለብን። ዋና ዋና ፖይንቶቹ ነው መነግራችሁ። መጣል አለብን። ኔቶ የኖርዘርን አትላንቲክ ኦርጋናይዜሽን ኔቶ ኢንቴንሲቭ አይኮርዳዊት ኢንቴንሲቭ ኬር ውስጥ ነው፣ ሆስፒታል ውስጥ ነው ያለበት። ዩሮፒያን ዩኒየን ፈራርሷል ያለበት። ቀጥሎ አሜሪካ ልትመታ የምትችለው ልትወር የምትችለው ቻይናን ነው። ቻይናን ከመምጣቷ በፊት መዘጋጀት አለብን። የራሻና የዩክሬን ጦርነት ምን አለ? አሜሪካ መራሽ ነው። አሜሪካ መራሽ ነው። ባይ ዘ ዌይ የዩክሬንን መሬት ራሻ ወዲያው እንደያዘች እውቅና የሰጠው ኢሳያስ አፈወርቂ ነው።
እዚሁ ላይ እኔ ምን ልርዳክ ፑቲን ያለኝን ሁሉ ሪሶርስ ያለኝን ሁሉ እጠቀማለሁ በዚህ አቋም ምንሄድ ከሆነ እኔም እርዳታ አረጋለሁ ይሄንን ግን ምትመራን ማን አለ ፑቲን ነው ሳውዲ አረቢያ ሄዶ ይሄ ነው ጸረ ዓለም ነው ጸረ ዌስተርን ሲቪላይዜሽን ነው ጸረ ዩናይትድ ስቴትስ ነው ጸረ እስራኤል ነው ጸረ ኢትዮጵያ ነው ጸረ ኦርጋናይዜሽን ኦፍ አፍሪካ ዩኒቲ ነው ጸረ ኢጋድ ነው ኢሳያስ አፈወርቂ ትቦርናጅ እንዳስቀምጠው መንግስት አላለው የአሸባሪ መንግስት ሲጠቅሰው እንደውም መንግስት አላለውም ማፊያ ከአያቶላ ሁሚኒ ምን ይለየዋል ኢሳያስ አፈወርቂ ምንም እምነት ብቻ ነው የሚለየው እምነት ብቻ ነው ስለዚህ ኔክስት አሜሪካና እስራኤል ወጥተው የኛ የኢንትረስቶቻችን ጠላት ናቸው እንዳሉት ሁሉ የአፍሪካ ጠላት ኢሳያስ አፈወርቂ ነው የኢትዮጵያ ጠላት ኢሳያስ አፈወርቂ ነው የዌስት አፍሪካ ጠላት ባይዘው ሳህል በረሃን ሽምጥ ተዋጊዎችን የሚያሰለጥንና ኮንትሮባንድ መሳሪያ የሚሸጥ ኢሳያስ አፈወርቂ ነው ሐቁን ነው የምንናገረው የሚቀጥለው አንተና ነው የምንለው ሻቢያዎች እዚህ ውስጥ አላችሁ የሚቀጥለው እሱ ነው ባይዘው የኢሳያስ አፈወርቂና 7 የሚሆኑ ጀነራሎች የሱ ተከፋዮች የወርቁ ተጠቃሚዎች ኤርትራኖችን እንደባራ የሚያሰሩት ኤርትራኖች እንዲሰደዱ የሚያደርጉ ልክ የኢራን ዜጎች እንደሚሰደዱት ሁሉ ልክ ሆሚኒ እንደሚያሳድደው ሁሉ ኢሳያስ አፈወርቂ ዘሴም በቆሎ ቀጀጋጭ ኤርትራኖችን የሚያሳድድ ነበር ከጀርባቸውም ሲሰደዱ በጥይት ይመታቸዋል ሚስት ሲያገቡ ሚስቶቻቸውን አለቅ ይሄ ሪሰንትሊ ነው ባይዘው ሚስቶቻቸውን አለቅም ብሏል ይሄ የ15 ቀን ጉዳይ ነው የምነግራችሁ አንሊሚትድ የሆነ የጦር አገልግሎት እንዲሰጡ አንሊሚትድ የሆነ በአንድ ዳቦ ብቻ ወታደሩን ይዞ ቁጭ ያለ መንግስት ነው ኤርትራኖችን ያፈነ መንግስት ነው ኤርትራኖችን ከዓለም የለየ መንግስት ነው ይሄ መንግስት ጥቂቶች እንዳስቀመጡት ዌስተርኖች የጎበኙት ኤርትራን ጭምር እንዳስቀመጡት የአፍሪካ ኖርዝ ኮሪያ የተባለለት ኢሳያስ አፈወርቂ ጤነኛ አይደለም ባይዘው ስለዚህ የሚቀጥለው ኢሳያስ አፈወርቂ ለዚህ ነው የተቀመጠው ለዚህ ነው ብዙ አላይ የሆኑትን ብዙ አጥቷል ባይዘው በዚህ አጋጣሚ ልናገር ጫን ልበልና ፓለስታይን ጸረ ኢትዮጵያ የሆኑትን ሰዎች ከኢትዮጵያ የወሰደች ከድሮ ጀምሮ ፓለስታይን የምታሰለጥን ነች ሐቁን ነው መረጃ ይዘን ነው ማስረጃ ይዘን ነው ቪዲዮዎች ሁሉ ይናገራሉ አንድ ኢራቅ ጸረ ኢትዮጵያ አቋም ኖሯት ኢትዮጵያን የምታሰቃይና የምታሰለጥን በገንዘብ ፈንድ የምታረግ ነች ኢራን the same thing ሶሪያ the same thing ሊቢያ the same thing የድሮዋ የመን ሳትሆን የአሁኗ የመን ድሮ ከኛ ጋር ተሰለ የአሁኗ የመን ጭምር ሶማሌ ጭምር ስለዚህ ምን እንላለን ኢትዮጵያን የነካ የለውም በረካ በሙሉ አልቀዋል ፈራርሰዋል ኢትዮጵያን የነካ የለውም በረካ ይሄ ሀገር ቁርአን ላይ ሲጠቀስና መጽሐፍ ቅዱስ ላይ ሲጠቀስ ምክንያት አለው ሙሐመድ ፕሮፌት መሐመድ በቁርአንኛ ምን እንደሚባል አላውቅም የሆነ ነፍሳቸውን እንትን ይበለውና እንትኑን አረኛውን ስለማላውቀው ነው ምን አሉ ኢትዮጵያን አትንኳት የሚበቀላት አለና ኢትዮጵያን አትንኳት ሪዝን አለ መጽሐፍ ቅዱስ ላይ ኢትዮጵያ የተጠቀሰችበት ማዕት ቦታ ነው ኢትዮጵያ አምላክ አላት መሪ ሳይሆን አምላክም ያላት ሀገር ነች for that reason የሚቀረን እንዲፈራርስ ኤርትራ ሳትሆን ኢሳያስ አፈወርቂ ከነ አመራሩ እንዲፈርስ እግዚአብሔርም ይረዳናል ይሄንንም እንጠቀማለን ስለዚህ ኢሳያስ ቁጭ ብሎ ጥቁር ለብሶ ደጋፊዎቹ ጭምር መቀመቅ የለበሱት ዛሬ for that reason ነው የሚቀጥለው ኢሳያስ አፈወርቂ በዚያ አጋጣሚ በሁለት ሰዓት ውስጥ አዲስ አበባ እንገባለን አዲስ አበባ እኮ ከዲር ሻይ ቤት አይደለም
እዛም አይገባም። አዲስ አበባ እኮ የጀበና ቡና ቤት አይደለ? ይሄ መንገድ ላይ ያሉት አዲስ አበባ መጀመሪያ የኔ ጌታ ጎንደር ሳትገባ ቅርቡ ድንበር ሳትመጣ ባህር ዳር ሳትመጣ ኪስህ ሳትገባ አዲስ አበባ ገባለሁ ስትል ትንሽ እኔ ኮርዳዊት ከዚህ በፊት በጦርነቱ ወቅት የእነዚህ ሽምት ተዋጊዎች መንጋው ሲመጣ የሚያጠጣቸው በሻይ ነበረ። ያጠጣቸውና የት እንዳሉ አያውቁም። ህዋት ነው የሚያጠጣቸው። በሻይ ያፈላ ወጣቱን ያጠጣ ነበር። ያው እንደምታውቀው ማለት ነው። የታወቀ ነው። ይሄ ደግሞ እዛ ምን ሰጡትና ምን አጨሰ ነው? ይሄ ኮኬን ነው? ማርዋና ነው? ምንድን ነው ይሄ? እኔ በጣም የሚገርመው ነገር ኢትዮጵያን ሲመለከቷት እንደው በሚዲያ እንደምናንጓጥታና እንደሚያንጓጥጧት ይመስሏችኋል? ንቀት ኢትዮጵያ እኮ ጋርድድ የሆነች ሀገር እኮ ነች። እንዴት ነው ጉዳዩ? እንዴት ነው በቃ ስድብ ሲፈቀድ፣ እንደ ልባችሁ መምጣት ሲፈቀድ፣ ዲሞክራሲ ተብሎ ሲንቦረቀቅ፣ ስንልም እርምጃ ሳይወሰድ ሲቀር፣ በየቦታው እንደፈለጋችሁ በሸነና ስትሉና ገንዘቡና መኪናው ሚስቶቻችሁ ልጆቻችሁ እንደ ልባቸው ሲሆኑ ኢትዮጵያ እንዴት ነው የተናቀችው? ጌቶች እና ሰከን በሉ፣ ሰከን እንበል። ኢትዮጵያ ብዙ ጀግኖች አሉ፣ ብዙ የሚጠብቋት ቀን ከሌሊት የማይተኙ አይኖች ያረፈባት አገር ነች። አይደለም ጥቂት ውርጋጥ ፓስታ እግር ሱማሌ በካራማራ ያልቻለቻት፣ ጣሊያን በአድዋ ያልቻለቻት፣ እነ ቱርክና ደርቡሽ እነ ኢንግላንድ ያልቻሏት፣ ሌሎችም ብዙ ሙከራ አድርገው እነ ግብፅም ጭምር ያልቻሏት አገር ኢትዮጵያ ትባላለች። እንተዋወቅ ወይስ እናስተዋውቃችሁ? ስለዚህ በ2 ሰዓት አዲስ አበባ እንገባለን። ሰላማዊ ኮንክ ትገባለህ፣ ችግር የለብንም እኮ እኛ። ብዙዎችም እየገቡ ነው፣ እያስገባ ነው። እንደዚህ መንግስት ሩህሩህ ተቀባይ እንግዳ አክባሪ ተሸካሚ አይተንም አናውቅም። እኛ አይተንም አናውቅም። አሁን ነገ ተነስተህ ብትመጣ የጀዜበል አገር የተባለች ኢትዮጵያን እኮ ያገባት ዶክተር አብይ ነው። እቺ አመንዛሪ አገር የተባለ የተሰደበችና ያንቋሸሿት በሙሉ ኮርዳዊት ጥቀስ ውስጥ ደርሰዋል። ምን ተደረጉ? ትመጣለህ፣ ትሳደባለህ፣ ቡራ ከረዩ ትላለህ፣ እንደ ልብ ትሆናለህ፣ እንደፈለግ ታንጓጥጣለህ፣ ኢትዮጵያውያን እንደፈለግ ታደርጋለህ፣ ሀገራችንን በሚዲያ ታዋርዳለህ። ግን የጊዜ ጉዳይ ነው። ይሄ ሊቀጥል አይችልም። ሌላው ተጋሩ ከዚህ በፊትም ማመልከቻ መሰል ልካችኋል። ድረሱልን፣ ኑልን፣ 1 ሚሊዮን ብር አንፈልግም፣ ደብረ ጽዮን ይኸውና መንጆሮ ነው እቹትና ኑና ውሰዱልን። እኛ ወያኔን የኢትዮጵያ ሕዝብ መሀል አዲስ አበባ ሲታገል የመቀሌ ሕዝብ ልጆቻችሁን ኑና ውሰዱልን አላለም። ተነሱ፣ ታገሉ። ወያኔ የህዝብ ማዕበል ነው የሚፈራው። ይህንን እንንገራችሁ። ያን ጊዜ ወይንም አልተከታተላችሁ ይሆናል። ያን ጊዜ በሆቴሎች ልትደንሱ ትችላላችሁ። ያኔ መቀሌ በጣም ጽድት ያለችና ንጹህ ቁርጥ የሚበላባት፣ ሽንኩርት ርካሽ የሆነባት፣ ስጋ ርካሽ የሆነባት፣ ሁሉ ነገር እንደ ልብ የሆነባት። ያኔ መቀሌ ብዙ ዶላሮች ከአዲስ አበባ የሚጋዝባት ነች። ያንን መቀሌ የጊዮን ዶላር ጊዮን ሆቴል ዶላር የሚቀመጠውን ታግዞላችሁ፣ እኔ በማውቀው መረጃ ነው የምናገረው፣ በአንድ ሰው የሄደላችሁን ይመጣል። ያን ጊዜ ሁላችሁም አታስቡም ነበረ፣ አታዩም ነበረ። ነገር ግን እኛ እንንገራችሁ፣ ተጋሩ፣ ጠቅላላ ታገዱ። ለውጥ የሚመጣው በራስ ነው።
ለውጥ የሚመጣው በራሳችሁ ነው። ወደ አዲስ አበባ መሰደድ ጥቅም የለውም። ወደ በረሃ ወጥቶ ምንም አክት ሳያደርግ ዝም ብሎ የፎከሩ መቀመጥ እድሜ ማራዘም ነው። እድሜ በተራዘመ ቁጥር ሰቆቃው መብዛት ነው። ወንድ አይደላችሁ? ተራራ አንቀጥቅጥ አልተባላችሁ? የት ሄደ? ዛሬ ምን አንቀጥቅጥ ሆናችሁ? ታገሉ፣ ውጡ፣ ታገሉ። እግሩ የተቆረጠ የለም፣ አንካሳ የለም፣ ምን የለም፣ ሴት የለም፣ ወንድ የለም። ታገሉ። ጨቋኝ ነው አይደል? ቲፒኤልኤፍ ሞንጆሪኖ ጨቋኝ ነች። ደብረጽዮን ጨቋኝ ነው። ከጭቆና የሚወጣው እንዴት ነው ወንድሞች? እኛ ከጭቆና የወጣ ነው ከቲፒኤልኤፍ ብዙ መስዋዕት ተደርጎበት ነው። ብዙ መከራ ተዘግዝቆ ተሰቅሎ ተዘግዝቆ ተረስቶ አድሮ ለ3 ቀን ለ4 ቀን አይኑ ተንጠልጥሎ ከንፈሩ ተንጠልጥሎ አገጩ ተንጠልጥሎ የቆየ ሰው አይተናል። ተሰቅሎ ሱሉልታ ጫካ ውስጥ ለዘመናት የተቀመጠና የበሰበሰ እናውቃለን። በታንክ ተሄዶበታል። በኦራል ቤተሰቦች ተሄዶባቸዋል። ግንባር ተማሪዎች ተመተዋል። የሶማሌ ህዝብ ኮሌራ ፋብሪኬት ተደርጎ በላብራቶሪ ኮሌራ መጥቶ የሶማሌ ህዝብ ዙሪያውን ታፍኖ በህዋት ኮሌራ ተሰራይቶ ሲገደል ነበር። ከጅብ ጋር ታስረናል። ከአንበሳ ጋር ታስረናል። የባሌ ጫካዎች የኦሮሞ ሽምጥ ተዋጊዎችና ኦሮሞማ የሚባል አለበት ተብሎ ጫካው ከነሰው ነዷል። ተቃጥለናል። ወልቃይቴ ለመብቱ ሲታገል በባዶ 6 በእናንተው ክልል ውስጥ ባዶ 6 ታስሮ በጭስ ታፍኖ ሲገደል ነበር። በቆላ ዝንብ ተነድፎ ሲጠላ ነበር። ሳይገላበት ተንቷል። ተከዜ በልቶታል። ይሄ ለምንድን ነው? ነፃ ለመውጣት ነው። ከማ ከሞንጆሪኖና ከደብረ ጽዮን ለትግል ሲባል የቤንሻንጉል ህዝብ፣ የአፋር ህዝብ፣ የጋምቤላ ህዝብ ወንዱ ብቻ እየተመረጠ እኛ መሬቱንና ሴቱን ነው የምንፈልገው እየተባለ ወንዱ ሲገደል ነበር። የጋምቤላ ወንድ እናስታውሳችሁ። ወልቃይቴ ጎንደር እኛ የምንፈልገው እምቢ የምትሉ ከሆነ ማትቀበሉን ከሆነ ወልቃይትን ማትሰጡን ከሆነ ማትፈርሙ ከሆነ እኛ የምንፈልገው ሴቶቻችሁን ነው። 10 እናስወልዳቸዋለን፣ ወንዶቹን ግን እንፈጃቸዋለን የተባለ ወይ ውለዱ ወይ ተፈጁ። ታገሉ። ውጣ፣ ታገል፣ ውጣ፣ ድንጋይ አንሳ፣ ውጣ፣ ሰላማዊ ሰልፍ አስተባበር፣ ውጣ፣ ሱቅን ዝጋ፣ ከቤት አትውጣ። አመፅ ስናረግ ኢትዮጵያ ውስጥ ድሮ አመፅ ሲደረግ ቤቶች ሁሉ ዝግ ናቸው፣ እንስሶች ሁሉ በረት ናቸው፣ ውሾች አይወጡም፣ ሱቆች ዝግ ናቸው፣ ትራንስፖርት ዝግ ነው። ጭር ያለ ኢትዮጵያ አድርገን ወያኔን በሀዘን ውስጥ ከተናት ነው ያባረርን። ወያኔ ህብረት ትፈራለች። ወያኔ የህዝብ መዓት ሰላማዊ ሰልፎች አመፅ ትጠላለች። ከሽሬ እስከ መቀሌ፣ ከተንቤን እስከ አድዋ፣ ከአድዋ እስከ አክሱም፣ ከአክሱም እስከ ራያ ውጣና ታገል። እናስተዳድራለን ብለው ራያን ወረውት አፍነው ወንዶችን እየወሰዱ ገደሉ። አሁን ይሄ በቀደምቱ ነው የምናወራላችሁ። ታገል ነው። እናዝናለን። አዎ አብዮታችሁ ይገባናል። የስ ሁል ጊዜ ከእናንተ ጋር ነን። የስ እንደግፋለን። የስ ነገር ግን ሾሚ ዘመኔ ነው። ሾሚ ዘትግል፣ ሾሚ ዘስትራግል። አየህ ኢራናኖች ከ32,000 ህዝብ በላይ ሲፈጅ አሁን ከ15 ቀን በፊት ከወር በፊት ለነጻነታቸው ሲታገሉ ሰልፍ ሲወጡ አይታችኋል አይደለም? ሆሚኒን ለመታገል በውጭ ያሉ ኢራናውያን፣ በኢንግላንድ ያሉ ኢራናውያን፣ ቺካጎ ያሉ ኢራናውያን፣ ኒውዮርክ ያሉ ኢራናውያን ዛሬ ደስታውን ያቀጣጠሉት ለምንድን ነው? ከ33,000 ሰው በላይ ንጹህ ሞት ሲታገል አሁን ከወር በፊት ሄልፕ ኢዝ ኦን ዘ ዌይ አለ ትራምፕ ማለት ነው። ጌም ኦቨር ሲደረግ ሁሉም ደስተኛ ሆነ።
ስትንቀሳቀስ የሚረዳ ቁጭ ብለህ ግን ወደ አዲስ አበባ የመጣ ኑልኝ የሚለው ማንን ያየ እንትን አለ። ባለፈው ስለምንታወቅ በሉ ታገሉ ነው። ሌላው ኮርዳዊት ልጨርሰው እንዴ? አዎ ጨርስ። ሌላው እንግዲህ እዚህ እንትና ኬዲ ላቭ አንድ ነገር ትቀሳለች። ቴድሮስ ላይ ቴዲ አፍሮ ላይ ተነስታችኋል። እንግዲህ ምን ነው ጽንፈኛው ተነሳችሁ? ምን አረገ ደግሞ? እኛ ያኔ እናንተ አንበሳ ቴዲዬ ዘእም ነገደ ይሁዳ ንጉሱ የኃይለ ሥላሴ ዘሩ ዘፈነው፣ ተናገረው፣ አብቹን አጥረገረገው። ኢሳያስ አፈወርቂና አብቹ በተገኙበት ሚሊኒየም ላይ አልዘፍንም አለ። ተቃውሞ የኛ ኩራት። አርቲስት እንደ ቴዲ ነው። ምን አለኛ እንደዚህ ዝም አላወራንም። አሁን ደግሞ ኮርዳት ምን አልከኝ? አላወራንም። እኛ ምንም አላወራንም። አድዋነትን እንደ ኢትዮጵያዊነት ሲያነሳ ከአድዋነት ከአፍሪካዊነት አንነስ ሲል ኢትዮጵያዊነት ዘር አይደለም ሲል ዘር ለገበሬ ነው ሲል በጎጥ አንዋል ሲል አድዋነት ጎጥነት አይደለም፣ አድዋነት ዘርነት አይደለም፣ እኛን አይመጥነንም። በአድዋ ያለቅን የዘመትን የአፍሪካ አለኝታ የጥቁር አለኝታ ህዝብ በዘር ልንለካ አንችልም ሲል ምንድን ነው ታዲያ የሚያንጨረጭር? ምንድን ነው እሳት ጎርሶ እሳት ለብሶ ሚዲያውን እኛ እንናገርም። ኬዲ ነች እንደው ቀስቀስ ያልሽ ምን ያድርግ? ወደ ኢትዮጵያዊነት እኮ ተመለስን። ዘር አያዋጣም። እኛም እኮ አቀንቅነነዋል። እንዴ አየነው እኮ ቀስቀሰንበታል እኮ አታግለንበታል፣ ታግለንበታል እኮ። አቁን ነው ምንና አያዋጣም። ዓለም ደግሞ ሄደ፣ ጥሎን ሄደ። ዓለም ከዘር ወጥቶ ወደ ኤአይ ተሸጋገረ። ኮርዳት ዋሻው ትክክል ነው። ቁጭ ብለን ዘር ስንል ዘር ሳንዘራ ዓለም ጥሎን ሲሄድ አረም ሲጠግብና 4-5 ሲበላ እኛ ጎጣችንን እንብላ፣ እኛ የዘር ስጋችንን እንብላ። ምንድን እንለቅ በዘር ወይስ እናምረት? ምን አረገ ይሄ ልጅ? እዛው ተወጡት እንዳሞካሻችሁ። እንደው ትንሽ ላው ላይ ጫን አልናገርም ብዬ ነበር። እስቲ ልሂድ ደግሞ አርሲ። መቼም ሻገር ብዬ ነው የምሄደው። አርሲን ባለፈውም ወደ ባሌ ስሄድ ተሻግሬ ሄድኩኝ። አለመናገር ይጸጽታል። እኛ ሙስሊም ሞት አንልም፣ እኛ ክርስቲያን ሞት አንልም፣ እኛ ኦሮሞ ሞት አንልም፣ እኛ አማራ ሞት አንልም፣ እኛ ብሔር ሞት አንልም። ኢትዮጵያዊ እንደ ኢትዮጵያዊ ሞቷል። ሰው ሞተ። ሰው ኤግዛክትሊ ወንድሜ፣ ሰው ሞተ። ሰው በእግዚአብሔር አምሳል የተፈጠረ ሰው ሞተ። እንደዚህ ብለን እናስብ ጎበዝ። ምንድን ነው የሆነው እዚህ ላይ ነው። ይህንን ስንናገር መንግስት ሰውን የመጠበቅ ኃላፊነት የለውም አንልም። ልክ እግዚአብሔር ሰውን እንደሚጠብቅ ሁሉ በምን አድሮ? ሰውን የሚጠብቀው እግዚአብሔር በመንግስት አድሮ ነው። መንግስትን እግዚአብሔር የሚሾመው ምክንያቱም መንግስት ከእግዚአብሔር መጣ ይላል። መንግስትን እግዚአብሔር የሚሾመው ሰው የተባለውን በእግዚአብሔር አምሳል ያለውን እንዲጠብቅለት ነው። እነ ሽመልስ ስማ፣ ፌዴራል መንግስትም ስማ።
መንግስት ብቻ አይደለም ሰው እንደ ሰው የሰው ልጅ ብቻውን ይኖር ዘንድ መጥፎ ነው። ሰው ሰውን ሊጠብቀው ይገባል። ኦሮሞ የለም፣ አፋር የለም፣ አፋር የለም፣ ሶማሌ የለም፣ ቤንሻንጉል አማራ የለም፣ ትግሬ የለም። እርስ በራስ ተጠባበቅ። ምን መጥቶባል? የበግ ለምድ ለብሰው ተኩላዎች መጥቶባል። እነማን ናቸው? በጣም ጥሩ። ከዚህ በፊት አንተ እንደምታውቀው እኔም እንደምናውቀው መምህር ተብዬው አሉ። መቼም እዚህ ላይ መጥቀስ ካስፈለገ መቼም ታውቃቸዋለህ አይደል? መምህር መምህር ተብዬው አሉ። ስራ እየሰራን ያለ ነው። ስራም የሰራ ነው። በአርሲም እየሰራን ነው። በጎጃምም ሰራን፣ በጎንደርም ሰራን፣ በሁሉም ሰራን። ጀነራል አሳምነው ያዘን ለካ የኛው ነው ብለው ጀነራል አሳምነው ለቀቁ ሆናለ። በጣም ጥሩ። እሱን ሰማን ጎበዝ። ከዛ ይቀጥልና ቪዥን ፎር ኢትዮጵያ ምን አላቸው? ስማቸው ባቀረበው ቪዲዮ ላይ ካጣዬ በጎ ሰው ምን አለ? በአርሲ በወለጋ በጎጃም በጎንደር በሌሎቹም ቦታ እንንቀሳቀሳለን። ይሄ ስውር ቪዲዮ ነው። ልብ አድርጉ። ምን አላቸው? ስማቸው ያዘጋጀው ነው። ቪዥን ፎር ኢትዮጵያ ነው። ብዙ ዶክተሮች የሚገኙበት ነው። በአርሲ ጠቅሶ ስሙን ነው። አንዋሽም። ቪዲዮ አለ፣ ማቅረብ እንችላለን። እንንቀሳቀሳለን። ጃዌን ወሰዱት። ጀዋር መሐመድ ባይዘወይ ፋኖች የመጡት ፋኖች አሁን በቅርብ እንደተናገሩት ፋኖን መመሪያ የሚሰጥና የሚያስተባብርም ጀዋርም ጭምር ነው ብለዋል። ዋሻን ወይ? እሱም ብሏል። ራሱን ብሏል። ጀዋር ምን አለ? በአርሲና በምዕራብ ሐረርጌ እንቅስቃሴ ይደረጋል። ይሄንን መንግስት ሊቆጣጠረው አይችልም ብሎ ጀዋር ራሱ በቀደም ተናገረ። ጨርሰናል ነው ያለው። ጨርሰናል። ኤግዛክትሊ። ይሄንን ዳት አያይዙት። ከዚህ በፊት እንደምናውቀው ቄለም ወለጋ ላይ የወሎ ህዝብ እዛ የሰፈረው የኢትዮጵያ ህዝብ በአጠቃላይ ኦሮሞም ጭምር ሲያልቅ ዶቼ ቬለ አንድ የዘገበው ነገር አለ። ቃለመጠይቅ የቄለም ወለጋ አስተዳዳሪ ስማቸው ይጠቀሳል። ምንድን ነው የሆነው በቄለም ወለጋ? ፋኖ ተብየውና ሸኔ ተብየው እርስ በራሳቸው እየተነባበቡ ህዝባችንን ፈጁት፣ ኢትዮጵያዊውን ፈጁት፣ ሰው የምንለውን ሰው ፈጁት። እነሱ ግን እርስ በራሳቸው አይገዳደሉም። የሰማችሁ እዚህ ላይ አንዳንድ አድርጉ። ይህንን ስል መንግስት ህዝብን ይጠብቅ አይደለም፣ አይጠብቅ አይደለም። እነ ሽመልስ አብዲሳ ቅድመ የሚሰጣቸው አይጠብቁ አይደለም። ሚኒሻው አይጠብቅ አይደለም። ደህንነቱ አይጠብቅ አይደለም። የአርሲ ህዝብ ወጥቶ አይጠብቅ አይደለም። እንደ ህዝብ ይቆጨናል፣ እንደ ሰው ይቆጨናል፣ እንደ ኢትዮጵያዊነት ይቆጨናል። ይህ ነገር አርሲ ላይ የሚካሄደው ነገር ልክ ወለጋ ላይ እንዳከተመው አርሲም ላይ ከዛሬ ጀምሮ ማክተም አለበት። ሁላችሁም አንዳንድ አድርጉ። ይህን የምትደግፉ አንድ ቁጥር አድርጉላችሁ። በቃ ሊባል ይገባል። በቃ ሊባል ይገባል። በቃ ኤግዛክትሊ። ይህን ብዬ በዚህ ሚዲያዋ ላይ ኮንትሪቢዩት ያደረጋችሁና ስማችሁ እየተረሳ እነ ሜሪላንዳውያን በተለይ የተረሳ ስም አለ አይደል? አንተ ትናገራለህ እንዴ? ተናገርኩ እኮ ሁሉንም። ብዙ ናቸው እኮ። አቶ ሽመልስ አለ፣ ፋሲል አለ፣ ፍስሐ አለ፣ ክፍለ ዝጊ አለ፣ ዳንኤል አለ፣ ገነት አለች፣ አቤነዘር አለ፣ አምባሳደር ተስፋዬ ወንደሰን፣ ማሙሽ፣ ቲኤን ካናዳ፣ አምሳል አበራሽ፣ እንደገና ደግሞ አድሚኖቻችን እነ አንቶኒ፣ እነ ነብዩ፣ እነ ካሰች፣ ሌሎችም ካሉ ደግሞ ነገም እንደዚህ ያስታውስላለን እንጂ ቅድም እንደገባው የተናገርኩት እነሱ ላይ ነው የሰራሁት። አንተ መጨመር ትችላለህ። በጣም ጥሩ። አሁንም ይቀራል። አሁንም ባካችሁ እናንተ አስታውሱን። እኔም ጎልጉዬ ለማውጣት እንደዚህ ሞክራለሁ በየጊዜው። አንዳችሁም እንድትረሱ አንፈልግም። እኛ ግን አስታውሱ። ኢትዮጵያውያን እዚህ ላይ አንዳንድ ያደረጉ በቃን እያለ ነው። አበቃ አክትም። አርሲ ላይ የሚደረገው ነገር ከዛሬ ጀምሮ እንዲበቃ በትህትና እናመለክታለን ነው። በትህትና እንጨምርበታለን።
ይሄንን ነው ይሄ ሚዲያ የሚለው። ኮርዬ ስለሰጠኝ እድል በጣም አመሰግናለሁ። ጀግኖቻችን በርቱ። ኦልሞስት ዊ አር ዜር እና ኢትዮጵያ የተራራዎች ሁሉ ማማ የተራራዎች ሁሉ የማማ መብራት እንደምትሆን እርግጠኛ ነኝ። ስለሰጠኝ እድል ኮርዳዊ ጀግናችን ሳክሲፎን ደግሞ ስትነፋ በጣም ደስ ይላል። አድዋን ድገምልኝና እንኳን ለ130ኛው ዓመተ ምህረት የጀግኖች የጥቁሮች አውደ ዓመት አደረሳችሁ ይፈጽማለሁ። ጀግና ኢትዮጵያውያን ኩሩ ኢትዮጵያውያን በዓለም ላይ የናኘ ጥቁር ህዝብ የጥቁር ነፃ አውጪ በጣም አመሰግናችኋለሁ። ቴንኪዩ በጣም አመሰግናለሁ። እንግዲህ አብርሽ አድዋን ይደገምልኝ ባክን ጋብዝልኝ ብሏል። የሱ ምርጫ መጀመሪያ ላዘጋጅ ምርጫችለት እሺ አብርሽን ፕሮግራም ለማሳካት ነው ምርጫውን አዘጋጅተናል። ውድ አድማጭ ቤተሰቦች እንግዲህ የነበረን ቆይታ ቆንጆ ነበረ። የኢራን ጉዳይ የሻዕቢያን ተከታዮችና የኤርትራን መንደር ለምን አናወጣቸው ለምን አንጫጫቸው የሚል ነበረ። መልሱን የመለስላችሁ ይመስለኛል። እንግዲህ የሚተማመንበት ቁልፍ ብሎ ኢሳያስ አፈወርቂ አለኝ ብሎ የሚለው ሰው ነው ያጣው። ይሄ ኤርትራውያኖችን አስደንግጧል። እኔ ደግሞ ለኤርትራውያኖች እንኳን ደስ አላችሁ ነው የምላቸው። ለምን መሰላችሁ እንኳን ደስ አላችሁ? አሁን ኤርትራውያኖች ካሰባችሁ ትልቁ ኦፖርቹኒቲ አሁን ነው ለእናንተ ነፃ የወጣችሁ ኤርትራ ነፃ ወጥተው ታብታው ነው። አሁን የኤርትራ ህዝብ የራሳችሁ መሪ ማውጣት ትችላላችሁ። ይሄን አምባገነን መሪ መጣል ትችላላችሁ። የራሳችሁ ሰው ትመጣላችሁ። ከስደት ትመለሳላችሁ። ከጎረቤት ሀገሮቻችሁ ሰላም ትፈጥራላችሁ። በሀገራችሁ ውስጥ ሰላም እንዲሰፍን ታደርጋላችሁ። አበቃ። ስለዚህ በዚህ መልኩ እኔ ኤርትራውያኖች እድለኞች ናችሁ ነው በቃ። ስለዚህ ቁጭ ብላችሁ አስባችሁ ስሩበት። ሌላ እምብር በትግራይ በኩል ገብቼ ትግራይን ውርድ አጋዚያን ይሄ ተራ ቅዠት ስለማይሳካላችሁ ጊዜ አታባክኑ ነው የምላችሁ። ይሄ ነው ለዚህ ነው እና የተንጫጫችሁበት ዋናው ምክንያት ለበጎ ነው በሚለው ብትወስዱት ይሻላል። ከምታለቅሱ ከምትንጫጩ ኮርዳይት ነው ከምታስጨንቁ ብትተውት ይሻላል ማለት ነው። እንግዲህ ይህ ዓመት የአሸባሪዎች የመጨረሻ ዓመት እንዲሆን ተወስኗል ነው የሚባለው። ዓለም እንግዲህ በአንድ ጽድቅ ነው ያወጣው። ምክንያቱም እንግዲህ በየባህሩ በተለይ በቀይ ባህር አካባቢ ላይ ያለው የመርከብ ጠለፋ፣ የሌብነት፣ የዝርፊያ፣ የአማጽያን ጉዳይ ለአንዴና ለመጨረሻ ጊዜ መወገድ አለበት ብለው ዓለም የወሰነው ጉዳይ ስለሆነ እንግዲህ የመጨረሻ ይመስለኛል። ውሳኔያቸውም ዛሬ አንድም እንግዲህ አለባበስን አይታችኋል። እሱ ጉዳይ ላይ ነው አንዱ ስብሰባ ላይ የነበርኩት። በጋራ የሁሉም አስተያየት በዚህ መልኩ የመጨረሻው ዓመት እንዲሆን የተወሰነው ነው የሚለው። ዛሬም ማስታና አፈሳው በመሀል ከተማ ቀጥሏል። እጅግ ደስ የሚል ኦፕሬሽን ተሰራ ነው ያለው። ዛሬም ደግሞ ወደ 10 ምናምን የሚሆኑ ሻዕቢያዎች ሰርገው የገቡ ገዳዮች፣ በጣም የሚገርማችሁ ነገር ነው አደገኛ የተባሉ ገዳዮች ናቸው የተያዙት። ዛሬ መንግስት እንግዲህ ያወጣል። ሌባንትንም መለዮንም የጎ ቤተሰቦች እንኳን አደረሳችሁ ሁላችሁም ብያለሁኝ እና በጣም ከፍተኛ የሆኑ አደገኛ የሆኑ ስኳድ ገዳዮች ናቸው የተያዙት ዛሬ በጥቆማ ነው። ለዚህ ደግሞ ማህበረሰቡ በጣም አመሰግናለሁ። ሌላ ቤት አከራዮች እየሰራችሁ ያላችሁ የሚያስመሰግናችሁ ነው። መታወቂያ ማየት ጀምራችኋል። ውል ማድረግ ጀምራችኋል። ሰዎቹ ማንነት መመርመር ጀምራችኋል። አሁን አገር ለመጠበቋ ማህበረሰቡ ለመኖሩ ትንሽ ጭላንጭል ተጀመረ ነው የሚባለው። ይሄ በዚህ ይቀጥላል። ሌላ አሁን በኮየ ፉቻ በቦሌ ቡልቡላ የምን እዚህ ጋር ፋይዳን እየጮህን እዛ ጋር እንደገና ሌላ መታወቂያ መስጠት ጀምራችኋል ለሻዕቢያ በገንዘብ እስከ 20 ሺህ ብር እስከ 30 ሺህ ብር ነው የሚሸጠው መታወቂያው። ምን አይነት መታወቂያ? የብልጽግና አባል የሚል መታወቂያ። አሁን ሻዕቢያዎች በዛ ነው ወንጀል የሚሰሩት። የብልጽግና አባል የሚል መታወቂያ እየገዙ ከፍተኛ ረብሻ እየፈጠሩ እንደሆነ ሰምተናል። ይሄን የብልጽግና አባል የሚል መታወቂያ የምትሸጡበት የት እንደሆነ እስከ 30-40 ሺህ ብር ድረስ ይሄን መታወቂያ እንደሚሸጡ
ሙሉ መረጃው ደርሶናል። የዛ መታወቂያ የሚገዙትም ሰዎች የሚሸጡትም ሰዎች በውስጥ መስመር እናወራለን። ለማንኛውም ግን ከዚህ ድርጊታችሁ ተቆጠቡ። ይሄን የብልጽግና አባል የሚል መታወቂያ ያወጣ ፋኖ፣ ሸኔ፣ እመነኝ፣ ሻቢያ መታወቂያውን መልስ። እየነገርኩህ ያለሁት ይሄን በተለይ ኮያ ፌቻ፣ ቦሌ ቡልቡላ፣ አራብሳ ምናምን የሚባሉ ቦታዎች ላይ ከፍተኛ ገበያ ነው የተያዛችሁት አሉ። የብልጽግና አባል መታወቂያ መሸጥ ጥንቃቄ አድርጉ ብያቸዋለሁ። እሺ አብርሽ ቀጥል። ሄሎ አንድ መንፈስ አሳዝኜ ማደር አልፈለኩም። አንድ የኛ እዚህ ውስጥ ተከታይ ኬዲ ላቭ 4337 በቴድሮስ ላይ የሰጠሽው አስተያየት ነበረ። አንድ እኔ ገብቶኛል። አንቺን ለመናገር አይደለም፣ የሚዲያውን ጫጫታ ነው። አንዳንድ እህቶች ኬዲ ሴት ትመስኛለሽ አለው ነው እየደወላችሁ እስቲ ኤክስፕሌን አድርጉ፣ ሀሳባችሁ ምንድን ነው? እኔ የአንቺን ሙሉ ለሙሉ እደግፋለሁ። ኮትድ ሊሆን ይችላል ነው ያልሽው። ሌሎች እኔ የተናገርኩት በቴዲ ላይ፣ ሌሎቹ በሚዲያ ላይ ምን ይላሉ ነው። በፍጹም እኔ ገብቶኛል አንቺ የምትይው እና እንዳትቀየሜ እህቴ፣ ለዛ ብዬ ነው እና ካስቀየምኩሽም ደግሞ በጣም ይቅርታ። አሳዝኜ ማደር ስለማልፈልግ ነው። ማንንም የኛ ታጋዮች እዚህ ውስጥ ያላችሁ ማስቀየም አልፈልግም። ለዛ ነው ስለረበሸኝ ነው። ኬዲዬ ካስቀየምኩኝ በጣም ይቅርታ። በፍጹም አንቺን ለመናገር አይደለም። ኮርዬ በጣም አመሰግናለሁ። እሺ ቴንክ ዩ። እንግዲህ አንዳንድ ጊዜ ኮመንት ስንጽፍ ብዙ ጊዜ እንትን ይመስለናል እና ያለ ነው። ስለ በጎ ነው እኛ የምናወራው፣ ስለ ሰላም ነው የምናወራው። ምንም ነገር የለም። እኛ ቤት ውስጥ በቋንቋ ተባብለን እናወራለን። እንኳን ተጻጽፈን ተነጋግረን ብለን የምናወራ እሱ ኢትዮጵያዊ ቤት ነው። ስለዚህ በዚህ መልኩ ችግር የለውም። አሁን ይሄንን ለመንግስት የምናገኛቸውን ጥቆማዎች እነግራለን። የብልጽግና አባል የሚል መታወቂያ ሽያጭ በአስቸኳይ መንግስት ቦታቸው ተከታተሉ። የሻቢያ ማምለጫ ነው፣ የሸኔ ማምለጫ ነው፣ የጀዊሳው የፋኖ ማምለጫ ነው። ከፍተኛ የሆነ የወንጀል መቆመሪያ ሆኗል። ስለዚህ እዚህ ላይ በጣም ጥንቃቄ ከተሰጠን በጥንቃቄ ልዩ የሆነ ሜካኒዝም መሰራት አለበት። የሚደርስንና የሚሸተን የሚሰማው ጥሩ ስላልሆነ ይሄን የተቆምነው። እንግዲህ ክብር ለኢትዮ ኤርትራ ህዝቦቻችን፣ አሁንም እንደ ህዝብ እኛ እንወዳችኋለን። እስከ መጨረሻው ድረስ አብረን ያለ ነው እና እቺ ጥሩ አጋጣሚ ነች። ነፃ ለመውጣታችሁ ጥሩ አጋጣሚ ነች። ብትጠቀሙበት ጥሩ ነው ብዬ እላለሁ። እንግዲህ ይሄን ያለው ክብር ለዚህ ጀግና ትንታጋይ በግሬ ንስራ ሞራ ማርሽ ቀያሪ መሪያችን አንድ ቁጥር ታራላችሁ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ ደህንነት ተቋሞቻችን በሙሉ አንድ ቁጥር ታደርጋላችሁ። ክብር የደህንነት ተቋሞቻችን አርቲፊሻል ኢንተለጀንስ ኢንሳ፣ የደህንነት መረቡና የለውጥ አራማጅ ኃይሎች ለክብር ከንቲባ አዳነች አበቤና ከስሯ ያሉ ደከሜ ሰለቼ ለማይሉት በሙሉ አንድ ቁጥር ታደርጋላችሁ። ለኮርዳይት ላይክ ሼር ታደርጋላችሁ። እባካችሁ አንዳንድ ሰዎች ኢቭን ሼር ማድረግላችሁ ሰዎች ሼር ስናደርግላችሁ አትሊስት ላይክ ለምን አታደርጉ? አትሊስት ላይክ ለምን አታደርጉ? አትሊስት በአንድ አፕ እንኳን እንዴት ሼር አታደርጉ? ሌላው ቢቀር ወይ ዋትስአፕ ላይ ሊሆን ይችላል፣ ቴሌግራም ሊሆን ይችላል። እንዴት ሼር አታደርጉ? ዝም ብላችሁ እዛው ላይክ እንኳን አታደርጉ። እና በጣም ነው የምናዝነው። ከዚህ በኋላ ምናልባት ለእናንተ ሼር ላናደርግላችሁ ስለምንችል ጥንቃቄ አድርጉ ለማለት ፈልጌ ነው። ፋይላችን ስለሞላ ምናልባት ሼር ያደረግንላችሁ ከወር በፊት የነበሩትን በሙሉ ዲሊት እናደርግ እንችላለን። ስለዚህ የምትፈልጉትን ዶክመንት ሴቭ አድርጉ። ይሄንን መለፈልጋችሁ እንግዲህ ያው በጸናው ፕሮግራማችን በተለመደው እንዘጋለን። በርቱ። ጸናሁኝ እኔስ ለአገሬ ዋስተበቀል ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ
ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ ሀገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔ ስለ አገሬ ዋስጠነቀቆኝ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳንን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔ ስለ አገሬ ዋስጠነቀቆኝ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ